የሚለው ነገር ከሰማይ የሚለው ያ ከባህር መሆኑ ተቃራኒ ነገሮች ናቸው እንጂ ከሰማይ ወረደ ማለት አይደለም። እነዛም ከባህር ወጡ ማለት አይደለም። ፊገራቲቭ ነው። ከዛ የሰው ልጅ የሚባለው ነገር ደግሞ ያ የሰው ልጅ የሚመስል ነው። ተግባባ። የሰው ልጅ የሚመስል እንስሳ ያልሆነ የሰው ልጅ የሚመስል ነው እንጂ ሊትራሊ ኢየሱስን የሚል ነገር አይደለም። ኖርማሊ ራሱ ማለት ነው። እና ለነቢያችን ሰለላሁ ዐለይሂ ወሰለም የሚያገለግል ገራሚ ጥቅስ ነው። ኤኒዌይስ ሌላ የሚገባ ክርስቲያን ካለ እናስገባና ኢንሻአላህ ቀጥሉበት። ጀዛከላ ያየህ መንገድ በጣም ገራሚ ነው። ስለዚህ ከላይ ስለ እንስሳ የሚያወራ ከሆነ የሰው ልጅ የሚመስል ሲባል በዛ ያጀማ ወላሂ ይሄ ጥቅስ እንደዛ ከሆነ በጣም ውድቅ የሚያደርጋቸው አይኔ ይህን አስበን ያነሳሁት እንትን ነው የመጽሐፍ መዝገበ ቃላት ላይ እንዲሁም አንዳንድ ኮሜንተሪዎች ላይ የሰው ልጅ የሚለው ከዛ መጣ ብሎ ስለሚያምኑ ብዬ ነው። ግን አጂብ ነው ኢብሮ ጀዛከላ። ወይ አካባቢ ፍሬ ህይወትን አስተናግዷት ኢንሻአላህ። አንዳችሁ ኢንሻአላህ ማን ያስተናግዳት? ቀጥሉ ኢንሻአላህ። ወረደች። እሺ እኔ እኮ ወላሂ ግራ ገባን እኮ በቃ ክርስቲያኖች ጠፉ። እኛ እንደዚህ እየፈለግናቸው ዛሬማ ሱብሃንአላህ ተውስጥ እስኪ ተፍተፍ ልበላውን ልፈልግ። እሺ ኧረ የለም ክርስቲያን የሚባል ነገር የለም። እሺ መግባት የሚፈልግ ክርስቲያን ካለ ጥያቄ ያለው ጥያቄም ካላችሁ መግባት ትችላላችሁ። እሺ ጥያቄም ራሱ ካላችሁ ልናስገባችሁ ፈቃደኛ ነን። የምትናገሩ ወንድሞች ካላችሁ መድረኩ ክፍት ነው። ያ ጀማ አላህ ይጠብቃችሁ ሁላችሁ ነው ኢንሻአላህ። እሺ ጥያቄ እሺ ሙስሊሞች ጥያቄ አሉ ራሷ ወርዳ ነው ወይስ አወርዳችኋት ነው? ወይኔ ሜሪሻ መጣች። ማሻአላህ እንኳን ደህና መጣች ሜሪ። መጣች እንትን ትበላ ኢብሮስ ብትመለስ ሰጪ ሴትዮ ጥያቄ ሳትጠይቅ ስለወጣው ቅር ብሎኝ ነው ልጠይቅ። ወደ እኔ ጥያቄ ምግባ እንዴት ነው? ኧረ በአላህ እሺ። ግን አትመልሽለትም ሜሪ? እኔ በጣም ነው እንደው ለአንቺ ቦታ እየሰጠሁሽ ነው ወላሂ። እና ሜሪ ትመልሽለታለሽ? ኢብሮ ልንገርህ ያለውን ነገር ልንገርህ፣ መሀል ላይ ለመግባትም እንዲመች። እሺ ኢብሮ ያው ምን መሰለህ አሁን እዛ ጋር ያነሳቸው አንሰምሽን ማለት ነው። አንድ ያ አካል ላይክ ስልጣን ሲሰጠው በጊዜ የተቀደመ ላለመሆኑ ያልተሰጠው ጊዜ እንዳለ አፍርም ማድረግ የተሳናት ለምንድን ነው? ሁሉን ነገር የፈጠረ አካል ስለሆነ ነው። ሁሉን ነገር የፈጠረ አካል በኋላ ስልጣን ተሰጠው የሚባለው ነገር ከጭንቅላቴ ጋር ስለሚጋጭብኝ በዛ ምክንያት ነው አለች። ያንን አስቀመጠች፣ ያንን አሰፈረች። እንደዛ ከሆነ ራሱ እዛው ጥቅሱ ነው የሚመታሽ ነው ያልኳት። እዛው ጥቅሱ የሰው ልጅ እያለ ስለ ፍጡር ያወራል ነው። ያ ፍጡር ስልጣን ተሰጠው ነው የሚለው። በቃ የሰው ልጅ ስልጣን ተሰጠው። የሰው ልጅ እየሰማችሁ ነው ከታች ያላችሁ ሰዎች፣ የሰው ልጅ ስልጣን ተሰጠው ነው የሚለው። እየሰማችሁ ከታች በደንብ አስተውሉ። የሰው ልጅ ስልጣን ተሰጠው። የሰው ልጅ ስልጣን የተሰጠው ይሄ አካል ፍጡሩ የሁሉ ነገር ፈጣሪ ነው ብለሽ ታስቢያለሽ ወይ ነው? ካላሰብሽ ምንድን ነው የተሳነሽ? በጊዜ የተቀደመ ላለመሆኑ ምንድን ነው ማስረጃሽ? እስቲል ያነሳሽው እዛ ጋር ምክንያቱ ይመታል ማለት ነው። እዛ ጋር ለመልስ የሰው ልጅ 15 ሰከንድ ስጠኝ ነው ኮኒኮ ችግር ግን እንትን ነው መጀመሪያ አሁን 15ም ላይክ ሰዓታትን በሞላ ማለት ነው። ሰዓታትን በሞላ ትወስጃለሽ አንቺ። ስትሬት ፎርዋርድ መልሽ መጀመሪያ ፈርስት ፕሊዝ። የሰው ልጅ ሲባል ፍጡር ነው ወይስ ፈጣሪ ነው የሚወክለው? የሰው ልጅ የፍጡር ልጅ ሲባል ፍጡር ነው ወይስ ፈጣሪ ነው የሚወክለው? ፐርፌክት። በመጽሐፍ ቅዱስ ደረጃ የሰው ልጅ ሲባል ምን እንደሆነ ላስረዳ እኮ ኦርም በአንድ ሴንተንስ ቀጥታ መልሽ መጀመሪያ ታደርጋ። የሰው ልጅ ሲባል በመጽሐፍ ቅዱስ ምን ማለት ነው የሚለውን መጀመሪያ መልሽ። ፍጡር ነው ወይስ ፈጣሪ ነው የሚወክለው እኮ? እሱን እንዴት እንደሆነ በመጽሐፍ ቅዱስ ልንገር። እኛ ጋር አሁን እኮ ምላሽ የለውም። አትፈረስ ስትሬት ፎርዋርድ ምላሽ የለም። የሰው ልጅ ምን ማለት እንደሆነ ፐርፐዝ አለው እያልኩ ነው። አንተ ግን ልታስወራኝ ፈቃደኛ አይደለም። በጣም ይገርማል። ፍጡርን ነው ወይስ ፈጣሪ ነው ሊወክል የሚችለው ይሄ ቃል? አህመድ እኮ አንተ አንድ ጊዜ ታደርገና ታውራ፣ እንደፈለገችው ታውራ፣ ችግር የለውም። እንትን ታርክ ቀጥይ። አዎ እሱ በዮሐንስ 5:27 ስልጣን ተሰጠው ይላል። ምክንያቱም እርሱ የሰው ልጅ ነው፣ ግን ተራ ሰው አይደለም። ለምንድነው ተራ ሰው አይደለም? በዳንኤል 7 ላይ ለዘላለም መንግስት ለህዝቦች ሁሉ የሚገባ ክብር፣ አገልግሎት የሚቀበል መሲህ ስለሆነ ማለት ነው። ሄደ ይሄንን ታገኘዋለህ ዳንኤል 7 ከ13 እስከ 14 ላይ ማለት ነው። ከዛ በዮሐንስ 5 ላይ ራሱ ህይወት ራሱ ይሰጣል። አብን እንደሚያከብሩት ራሱ እሱ ይከበራል። ስለዚህ ማለት ነው
የሰው ልጅ የተባለው ምንድነው ከአገልግሎቱ ስለ ዘላለማዊ መንግስቱ የሚቀበል ስለሆነ ነው፣ በዳንኤል መሰረት ማለት ነው። እርሱ ተራ ሰው ብቻ ከሆነ እኔ የምጠይቅህ ለምን ልጁን አብ እንደሚያከብሩት እሱም እንዲከበር ብሎ ይናገራል። እዛ አሁን የምታመጣው ጥቅስ ላይ ሰው ብቻ ከሆነ ተራ ሰው ከሆነ ለምንድን ነው አብ በሚከበርበት መልክ እሱ የሚከበረው ነው ጥያቄያችን። ይቅርታ አንድ መግባት ሲሆን ቀጥሉ። በቃ ጠይቅ አይመለስም። አያችሁ አይደለ? ተሳስተሻል ሜሮን። ኡስታዝ ይቀጥል። በቃ ኡስታዝ ሰላም አለይኩም። ቀጥልሽ አህመድ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የጠየካት ፎካል ፖይንት ነው። አንድ ነጥብ ላይ አንስተህ የሰው ልጅ የሚለው ምንን ታሳቢና ዋቢ ያደረገ ነው? ኦንቶሎጂካሊ አምላክን ነው ወይስ ሰውን ነው ነው ጥያቄው የነበረው። እሷ ደግሞ ማርጂናል ፖይንቶችን አንስታ ሌላ ነገር ነው እያወራች ያለችው እና አይ ቲንክ ዳይሬክት ጥያቄ ይህን አድሬስ እያደረገችልህ አይደለም ይመስለኛል። እንደዛ ነው አይደል? አልተግባባችሁም? ያ እና በጣም እንትን ደከምኩኝ። ኡስታዝ ቀጥል አንተ ካንተ ጎይ እዛ ነው እሱ ኦንቶሎጂካሊ እሱ ነው ያለሽ። እሺ አሁን ገብተህ አህመድ አረ ቆይቷል ይመስለኛል ስታወሩ ነበረ። እኔ እኛው ነው የገባሁት። ጥሩ እሺ፣ ለምን ሰው ተባለ የሚለውን ነገር እሺ፣ ችግር የለውም እናገራለሁ። ለምን እንደተባለ እሱ አሁን ዲፍረንት እንትን ይሆናል ማለት ነው። ኖ አይ እንደዛ አይደለም ጥያቄው። ለምን ሰው ተባለ እኮ አይደለም ጥያቄው። ሰው የሚለው የሰው ልጅ የሚለው ምንን ታሳቢና ዋቢ ያደረገ ነው? ኦንቶሎጂካሊ አምላክን ነው ወይስ ሰው ነው? እውነተኛ የሰው ልጅ ሆኖ ስለመጣ እኮ ሰው ልጅ የተባለው እንደዛ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 13 ቁጥር 31 እና 32 ላይ ሁለት ዲፈረንሽስ ኦንቶሎጂ ነገሮችን ያሳያል። አሁንም የሰው ልጅ ከበረ፣ አምላክ ስለ እርሱ ከበረ። አምላክ ስለ እርሱ የከበረ ከሆነ አምላክ ደግሞ እርሱን ራሱን ያከብረዋል፣ ወዲያው ያከብረዋል አለ። አምላክ ማንን ነው የሚያከብረው ይላል? ሜሮን ማንን ነው የሚያከብረው ይላል? አምላክ ማንን ነው የሚያከብረው ይላል? ድገምልኝ፣ ትንሽ ፈጠንክብኝ። አንዳንድ ድምጽ ዮሐንስ ወንጌል ምዕራፍ 13 ቁጥር 31 እና 32 ላይ ከወጣ በኋላ ኢየሱስ እንዲህ አለ አለ አሁንም የሰው ልጅ ከበረ፣ ያው የሰው ልጅ የሚለው ነገር ማለት ነው። ከዛ አምላክ ስለ እርሱ ከበረ፣ ያው አማርኛው እግዚአብሔር ነው የሚለው፣ ግሪከኛው ቴዎስ ነው የሚለው። አምላክ ስለ እርሱ ከከበረ የከበረ ከሆነ አምላክ ደግሞ ራሱን ያከብረዋልና አለ። አሁን ሳብጀክቱ አምላክ ነው፣ ኦብጀክቱ ደግሞ የሰው ልጅ ነው። በአምላክና በሰው ልጅ መካከል ትራንሲቲቭ ቨርብ አለ፣ ተሻጋሪ ግስ አለ። ትራንሲቲቭ ቨርብ አለ፣ ተሻጋሪ ግስ አለ። ስለዚህ አምላክና የሰው ልጅ የሚባለው ኦንቶሎጂካሊ ዲፈረንሺየት አድርጎ ነው ያስቀመጠው ራሱ ኢየሱስ። እና ዲፈረንስ የላቸውም፣ አምላክና የሰው ልጅ ዲፈረንስ የላቸውም። የአህመድ ጥያቄ ይሄ ነበረ። ይሄ ፖይንቱ ማለት ነው። የሰው ልጅ ተብሎ አምላክ ወደሚለው አይሄድም። ራሱ አምላክ አምላክ ነው። ከፈለሽ የአምላክ ልጅ የሚለውን ወደ አምላክ ማስጠጋት ትችላለሽ። ግን እዚህ ጋር የሰው ልጅ የሚለው ምንን ታሳቢና ዋቢ ያደረገ ነው ነው የአህመድ ጥያቄ። ጥያቄውን ሳትረጁ ወደ መልስ ስለምትሄጂ ነው አንቺ እየተቸገርሽ ያለሽው። ከዛ አንፃር ነው። አህመድ መቀጠል ትችላለህ። እሺ ያው ደከመኝ ብሏል። ግን ያው የሰው ልጅ የተባለው ሁለት ምክንያት አለ ለማለት ነው። የዳንኤል 7ንም አንስቻለሁ። ሁለተኛ ነገር ደግሞ እርሱ እውነተኛ ሰው ስለሆነ የተራበ፣ የተጠማ፣ የተሰቃየ ሰዎችን ሁሉ የሚወክል ስለሆነ የሰው ልጅ አህመድ የሰው ልጅ ነው የሚለው ወይስ የሰው ልጅ የሚመስል ነው የሚለው? ከይቅርታ ጋር እሱ ራእይ ነው ያዩ ስላየ ነው የሰው ልጅ የሚመስል ያለው ራእይ ስላየ ነው። አንድ ያዥልኝ። እሺ ጥሩ። እሺ ለምንድን ነው እንደዚህ ያለው ታውቂያለሽ? እዚህ ጋር ከመጀመሪያ ሲናገር አራትም ታላላቅ አራዊት ይላል። ይታይሻል ላይ አራዊት። እነዚህ አራዊት የተባሉት ንጉሶቹ አራዊት ናቸው ማለት ነው። የሚነሱት አራዊቶች አራቱ ነገስታት ቆይ ገብቶኛል። አራቱ ነገስታት አራዊት ናቸው ማለት ነው። ሲምቦሊክ ነው አራዊት የሚባለው ቀኖች ሲባል ሰው ሲምቦሊክ ነው። በጣም ጥሩ። ስለዚህ አሁን የአራዊቶቹን ደግሞ ምን አረገ ሲናገር እንግዲህ አሁን እየተናገረ ነው። ከአራዊት ደግሞ ለየት ያለ ነገር ሲመጣ ከዛ ምን የሚመስል አየው አለ። መለየት አለበታ ከዚህ ገብቶሻል። ሰው የሚመስል ደግሞ አየው አለ። የሚመስል ነው ያየው። ሲጀመር የሚመስል ነው እንጂ የሰው ልጅ አየው አላለም። የሚመስል አየው ነው ያለው። ተግባባን። ይሁንና አሁን ያንቺ ሙግት አያስኬድም። አንደኛ ምክንያቱም ኢየሱስ ነው ብለሽ ከሄድሽ ትልቅ ችግር ውስጥ ነው የምትገቢው።
ምክንያቱም አይሁድ ማን ነው ሮማውያን አራተኛ መንግስት ሮም ነው። የአራተኛ የሮም መንግስት ደግሞ ኢየሱስን አጥፍቶታል። ለኢየሱስ ነው ማለታችን ፎልስ ምን ይሆናል? ፎልስ ፕሮፌሲ ሆኖ ቁጭ ይላል። ፎልስ ፕሮፌሲ ሆኖ ነው ቁጭ የሚለው ተግባባ። ምክንያቱም አራተኛው የሮም መንግስት ነው። የሮም መንግስት ደግሞ ኢየሱስን ገለውታል። ተግባባ። ስለዚህ የማይሆን ነገር ነው። አሁን መጀመሪያ የተጠየቀው እኔ አሁን አንድ ጥያቄ ኢየሱስ አምላክ ነው ለሚል አንድ ጥቅስ አምጪ ነው። በቃ አሁን ቅድም የተባለው አህመድ አንዴ ይግባና እቺ ነገር ይጨርስ። ቆይ ከአንቺ ጋር መጀመሪያ ግን እቺ ነገር እንድታርሚ ስለፈለኩ ነው። እዚህ ጋር አራዊት ስለተባለ አራዊት ናቸው ማለት እንዳልሆነ ነው። ፐርፌክት። እኔ ልመልስ እዚህ ጋር ስጡኝና ድል ልመልስ። ኦኬ። በዳንኤል መጽሐፍ ላይ አራዊቶቹን ዳንኤል ተርጉሟቸዋል። ምን ብሎ እነዚህ አራዊቶች መንግስታት እንደሆኑ እራሱ ተናግሯል። ቁጥር 16 እስከ 18 ማለት ነው። ይሄ የሰው ልጅ ልጨርስ። የሰው ልጅ የተባለውም ደግሞ ዳንኤል ስልጣን ተሰጠው፣ ክብር ተሰጠው፣ መንግስት ተሰጠው፣ ህዝቦች ሁሉ ያገለግሉት ያመልኩት ይላል። ይሄ ለፍጡር የሚሰጥ እንዳልሆነ እናውቃለን አይደለ? ይሄን ቆይ ልጨርስ። አይ ትርጉሙ እዛው ላይ ያለ የሰው ልጅም የሚለውንም አራቱ አራዊትን እነማን እንደሆነ የተረጎመው ገብርኤል እዛው ላይ የሰው ልጅ ቢመስል የተባለው ማን እንደሆነ ትርጉሙን ተናግሯል። ኢየሱስ ራሱ ተናገረ። ማን ለራሱ ሰጠዋ። ኢየሱስ ክርስቶስ በማርቆስ 14:62 ላይ መላኩ ገብርኤል እዛው ላይ ደንግጥ እስከ 15 ጀምረሽ አንብቢው፣ ትርጉሙ ይነግርሻል ማን እንደሆነ። እንዳለ ራዩን ካየ በኋላ በራይ ነው ያየው የሰው ልጅ የሚመስል የለውም። አራት አራዊት የሚባሉት ምንነሳን ምን እንደሆኑ ከ15 ጀምሮ ነው ከፈለግሽ ማለት ይተረጉመዋል እዛው ላይ። እስቲ ያው በእኔ በዳንኤል በስጋይ ውስጥ አለ። አዩ በደንብ አዳምጪ። መንፈሴ ደነገጠ፣ የራሴ ራእይ አስቸገረኝ። በዚህ ከቆሙት ወደ አንዱ ቀርቤ ስለዚህ እውነቱን ጠየቁኝ፣ እርሱም ነገረኝ፣ የነገሩ ፍቺ አስታወቀኛል። አሁን ሊነግረው ነው እየነገረው ነው ያለው ማለት ነው። አሁን ምን አለ? ከዛ በኋላ ያለውን ነገር እንትን አለ። ምን አለ? ቁጥር እንትን ላይ እዛው ላይ አንብብላት። 17 እነዚህ አራቱ ታላላቅ አራዊቶች ከምድር የሚነሳው አራት ነገስታት ናቸው። እየተረጎመ መጣ። ያ ኦፍ ኮርስ እሺ። ከዛ ቁጥር ልክ የሰው ልጅ የሚመስል የሚለውን ቁጥር 26 ላይ ተረጉመዋል። ቁጥር 26 እና 27 ላይ አንብበው። የሰው ልጅ የሚመስል የተባለው ማን እንደሆነ ይናገራል። ነገር ግን ፍርድ ይሆናል እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ይወስዱታል አለ። መንግስቱ ከዛ ቀጠለ ቁጥር 27 ላይ መንግስቱ ግዛትም ከሰማይ ሁሉ በታች ያሉ የመንግስት ታላላቅ ልዑል ቅዱሳን ህዝብ ይሰጣል። ቅዱሳን ህዝብ ይሰጣል። አይሽ የሰው ልጅ የተባለው ተሰጠ የተባለው የልዑል ቅዱሳን ህዝብ ነው ይላል። ከዛ መንግስቱ ማለት የልዑል ቅዱሳን ህዝብ መንግስቱ የዘላለም መንግስት ነው። ግዛቶች ሁሉ ይገዙለታል፣ ይታዘዙለታል ይላል። ለማን ነው የሚገዙለት? ለልዑል ቅዱሳን ህዝብ ተብሎ ነው የተባለው። ተረጎመው እዛው ጋር። ከዛ በኋላ ቁጥር 28 ላይ የሚላል የነገሩ ፍጻሜ እስከዚህ ድረስ ነው ብሎ ነገረን። በቃ አለቀ። ዳንኤልን 7ን ጠቅሶ የአዲስ ኪዳን ጸሐፊ ዳንኤል 7 ላይ ያለው የሰው ልጅ የተባለው ለከሌ ነው ያለ አካል የለም። አታገኝም። አንድ አታገኝም። ከማቴዎስ ወንጌል ከራዕየ ዮሐንስ ድረስ አለ አመጣለሁ። ዳንኤል 7ን ጠቅሶ ራሱ ኢየሱስ ክርስቶስ በአፉ ተናግሯል። አንቺ ዳንኤል 7ን ጠቅሶ ኮን አምጪው። ዳንኤል 7ን ጠቅሶ ማርቆስ 7 ነው። ማርቆስ 14:62 ምን ይላል? የሰው ልጅ በኃይል ቀኝ ተቀምጦ በደመና ላይ ሲመጣ ታያላችሁ። ኦኬ የሰው ልጅ ዳንኤል 7 ላይ አላለም። ዳንኤል 7 ላይ አላለም። ዳንኤል 7 ማለት አለበት በደመና ዳንኤል 7 ምን ይላል? የሰው ልጅ በደመና ላይ የሚቀመጥ ኢየሱስ ብቻ አይደለም፣ መልአክም ይቀመጣል በደመና ላይ እኮ። ራዕይ 14:14 ላይ አውጣላት። በደመና ላይ የሚቀመጥ መልአክም ይቀመጣል። ራሱ የሰው ልጅ የሚመስል የተባለ እንደው መልአክ ነው። ሌላ መልአክ መጥቶ ነው የሚለው። ራዕይ 14:13 አውጣላት። እሺ በአብ ቀኝ የሚቀመጥ አለ መልአክ አለ። በሰማይ ደመና ነው የሚለው። አሁን በሰማይ ደመና ተቀምጦ ነው የተባለው። አሁን የተባለው በደመና የተቀመጠ ኢየሱስ ብቻ አይደለም። የሰው ልጅም የተባለው ኢየሱስ ብቻ አይደለም። ይሄው መጀመሪያ ዳንኤል ራዕይ 14:13 ላይ ያው ተዝሮ ላንብበው ወይስ አንብበው? እሺ ከሰማይም እኛ ቀኝ ብለን ምን ተረጉሙ የእግዚአብሔር ስልጣን ነው ባይዘውና አይዶለም። ስለ ቀኝ አይደለም የምናወራው፣ ስለ ደመና ነው እያወራን ያለ ነው። አሁን ጥቅስ ግን በቀኝም ተብሏል። ያው መዝሙረ ዳዊትንም ጠቅሷል። ስለዚህ ሌላ ቦታ አትይጂ። ይኸውልሽ 14 ላይ አየውም እነሆ ነጭ ደመና በደመና ላይ የሰው ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል በእጁ ስለታም ማጭድ ነበረው። ሌላም መልአክ ከመቅደሱ ወጥቶ አለ። ይሄ መልአክ ነው 14 ላይ ያለው መልአክ ነው። ግን ሌላ መልአክ ወጣ። በደመና ላይ ለተቀመጠው የማጨድ ሰዓት ስለደረሰ ማጨድን ስደድና አጨድ፣ የምድሪቱ መከር ጠውልጓል ብሎ በታላቅ ድምፅ ጮኸ ይላል። አንደኛው መልአክ ለአንደኛው መልአክ ይነግረዋል።
ስለዚህ 14 ላይ ኖ ነጭ ደመና በደመና ላይ የሰው ልጅ የሚመስል ተቀምጧል የተባለው መልአክ ነው። አንድ ሰሟን የሆነ መልአክ ማለት ነው። ኤንጀሊክ ኔቸር ያለው ማለት ነው። አሁን ፖይንታችን እሱ አይደለም ጥያቄው። ከዳንኤል ምዕራፍ 7 ላይ ቁጥር 13 እና 14 ላይ የሰው ልጅ የተባለው በዳንኤል ላይ የተጻፈው የሰው ልጅ የተባለው መሲሁ ነው ወይም ኢየሱስ ነው ብሎ ያለ የአዲስ ኪዳን ጸሐፊ አንድ ጥቀሽን የተባልሽው እንጂ ኢየሱስ በደመና ላይ ይቀመጣል የሚለው አይደል። በደመና ላይ የሚቀመጥ አማኞችን በደመና ላይ ተቀምጦ እንደሚነጠቁ አንደኛ ተሰሎንቄ 4:17 ላይ ይናገራል። ባይዘዌ እንትና ኢየሱስ ክርስቶስ በማርቆስ ላይ እየተናገረ ያለ ሁለት ጥቅስ ነው ያወጣው። ከሁለት ጥቅስ ነው ማለት ሁለትን ነገር ነው ያስቀመጠው። ማርቆስ 14:62 ምን ይላል? የሰው ልጅ በኃይል ቀኝ ተቀምጦ ሁለት ነገር፣ አንድ በደመና ላይ ሲመጣ ታያላችሁ። ስለዚህ የሰው ልጅ በኃይል ቀኝ የሚለው የቱ ጋር እናገኘዋለን? መዝሙረ ዳዊት 110 በቀኝ ተቀመጥ እስከምሰራ ጠላቶች። ዳንኤል 7:13 ላይ ስለ ቀኝ መቀመጥ አይናገርም። አይናገርም። በቀኝ መቀመጥ ከየት እንደመጣ እኮ እያሳየው ነው። ወሂድ በቀኝ መቀመጥ አይናገርም። ዳንኤል 7:13 ላይ አይናገርም ነው የምልሽ። ስለ ደመና ነው የሚናገረው። የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት በሸመከለው ፊት አቀረቡት ይላል። ማንን ያቀረቡት ብለን ስንል የሰው ልጅ የሚመስል የሚለውን 26 እና 27 ላይ ትርጉሙን ይነግረናል። እዛ ላይ ማለት ነው። አንቺ እንደምታስቢው አይደለም ራሱ ማለት ነውና ከዛ አንፃር ነው መታየት ያለው። ኢየሱስ ክርስቶስ በደመና እመጣለሁ እያለ ሲላቸው ስለማን ነው እያወራ ያለው? ማርቆስ 14:60 ኢየሱስ የሚያወራው ከሰማይ ወደ ምድር ስለሚመጣበት ነው። እዚህ ጋር ግን የሚመጣው ነገር የሰው ልጅ የሚመስል ከሰማይ ደመና ጋር የመጣው ከሰማይ ወደ ምድር ሳይሆን ከምድር ወደ ሰማይ ነው። በጣም ልዩነት አለው። ራሱ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ይልና ወደ ማን ነው የመጣው ሲባል በዘመናት ወደ ሸመገለው ፊት አቀረቡት ነው የሚለው። አቅራቢዎቹ ላሉ አመጡት ነው የሚለው። እነማን ናቸው ያመጡት? በሰማይ ደመና ሲመጣ መላእክት ናቸው ይዞት ያመጡት ራሱ። ታዲያ የሰው ልጅ የተባለው ማን ነው ስንል እዛው ላይ ቁጥር 26 እና 27 ላይ ይነግረናል። የልዑል ቅዱሳን ሕዝብ ነው ብሎ ተርጉሞልናል። አንቺን እንስማ፣ መልአኩ ገብርኤል እንስማ። አንቺ ዳንኤል ምዕራፍ 7 ቁጥር 13 ላይ ጠቅሰሽ ለኢየሱስ ነው አልሽን። መልአኩ ገብርኤል የልዑል ቅዱሳን ሕዝብ ናቸው ብሎ አለን። ማንን ነው እኛ መስማት ያለብን? ገብርኤልን ወይስ ሜሮንን? ሜሮን የእግዚአብሔር መልአክ ሆና ቁጭ አለች እንዴ? ቀጥሉ፣ እመለሳለሁ። ሳላ ወይ ኢምራን። እሺ ኡስታዙ ነው ጀዛከላ። እሺ ሜሪሻ ያን ያለው ነገር እሺ፣ ባጭሩ በቃ ይሄ አሁን አንቺ የምትይው ነገር የሰው ልጅ ምናምን እንዳትዪ ሁለተኛ እዚህ ላይ መጣሽ። ይሄ ኢቭን ለነብዩ መሐመድ ነው ይሄ ትንቢት ማለት ነው። ይሄ አሁን አንቺ የምትይው ለነብዩ መሐመድ፣ ለኢየሱስ ከሆነ ፎልስ ፕሮፌሲ ውስጥ ነው የሚገባው፣ ፎልስ ፕሮፌሲ ውስጥ። ምክንያቱም ኢየሱስን አራተኛው ንጉስ አራተኛው መንግስት ማን ነው የሚያጠፋው? የሮም መንግስትን እንግዲህ የሚያጠፋው ያ ድንጋይ ነው ተብሏል። ያ ድንጋይ የሚመጣው ድንጋይ ደግሞ ቀንዱ ካላጠፋው እዚህ ሮማውያን ደግሞ መጥተው ያን የሚያጠፉት ከሆነ ፎልስ ፕሮፌሲ ነው የሚሆነው። ስለዚህ ማለት ኢየሱስ አምላክ ለመሆኑ አሁንም ማስረጃ አስጭን እባክሽ፣ ማስረጃ ካለ አስጭን። ምናልባት አህመድን ስላቋረጥኩት ቅድም አህመድ መቀጠል ይችላል ኢንሻአላህ። አንድ ማረገው ነገር ምንድነው? አሁን ይሄ የዳንኤል 7ንና ማርቆስን ማለት ነው እኛ ቸርች ፋዘሮች አሉን። ሜሮን አይደለም የምትፈታው ወር ደግሞ ወሂድ ሌሎችም ሰዎች አይደለም የሚፈቱት። በቤተክርስቲያን ንባብ መሰረት የሚፈቱ ሰዎች አሉን እኛም ማለት ነው። መፍታት የማያስፈልገውም ግን ኮሜንታሪዎች አሉን። ጀስትን ማርቆስ ቆይ 180 ላይ ምንድነው ያለው? ቆይ እሺ ልጨርስ አንዴ 10 አይ አይደለም በቃ አሁን ጀስትን ማርከር ምን ይላል? ዳንኤል 7:13 የሰው ልጅ በደመና ይመጣል የሚለውን ኢየሱስ ክርስቶስ ተርጉሞታል። በቀኛ ቸርች ፋዘሮችን ደግሞ መቼስ ከኛ ኦኬ ያንተ ነው የምሰማው። ታዲያ ኢብራሂም ወይስ ቸርች ፋዘሮችን እኮ የኔን ሳይሆን እውነታውን እንስማ። አሁን እዚህ ጋር የተባለው እውነታውን ነው የምንሰማው። ሂስቶሪካሊ ለሙሐመድ ነው ካልክ ደግሞ ማለት ነው እሺ ፐርፌክት። ለሙሐመድ ካልክ ደግሞ ማለት ነው መንግስቱ ለዘላለማዊ ነው ይላል። የነብዩ መሐመድ መንግስት ዘላለማዊ ነው። ትክክል። ዘላለም የሚለው እኮ ለነገርሽ እኮ ነው። ዘላለም የሚለው የዕብራይስጥ ቃል ለአላፊ ጊዜ ይውላል። ሜሮን ለምሳሌ ሰለሞን ለዘላለም ነው ተብሏል መንግስቱ ሜሮን ብሌንደር አትስራ። ሁለት የማይገናኙ ነገሮችን አውሩችን ይዘመት ምን ማለት ነው? ቃል እኮ ነው።
ስለ ቃል ነው መንግስቱ የምናወራው ዘላለማዊ ነው አለ። እኮ መንግስታቸው ገባኝ። ዘላለማዊ ነበር ወይ ወይስ ደግሞ በ20 በ30 ዓመት ውስጥ ያለቀ እሱን ነው እኮ ወይ ነው መንግስት እየነገርኩሽ እኮ ነው። እሱን ነው እየነገርኩሽ ያለሁት። ዘላለም የሚለው የዕብራይስጥ ቃል ግዴታ ዘላለም ለሚል ብቻ ነው የሚመጣው? እንደዛ ነው? ንገረኝ። ኧረ ሌስ ቢ ኦነስት፣ ኧረ በእግዚአብሔር ይዣችኋለሁ እንዴ ሌስ ቢሆን አስተር ለም ቆይ እኔው አንድ ጊዜ መጀመሪያ የእናንተን ኢንተርፕሪቴሽን አንዴ ያደረግ ብቻ ነው ዘላለም ላይ ከመምጣታችን በፊት እኔው እስቲ መጀመሪያ ክራይስት ኪንግደም ነበር አይደለ? ሜሪ ክራይስት ኪንግደም ነበር መጀመሪያ። ከዛ በኋላ ዲቪዥን ኦፍ ሮም መቼ ነው የተካሄደው? 395 ኤዲ ላይ ነው አይደለ? ኢስት እና ዌስት ተብሎ የተከፈለው ነው። በጣም ጥሩ። ይሄን ደግሞ ዳርቀዋል ሮሞችን። ቆይ ያንተ ሐሳብ ምንድን ኮንከር ስላደረጉ ሮሞችን ሙስሊሞች ችግር የለውም። አንቺ ነሽ የምትነግረኝ። ታይ ኮንከር ምናምን ታዩ አንድ ጊዜ አንቺ ትመጫለሽ። ይሄ ዲቪዥን ዳንኤል 2 ላይ ተቀምጧል አልተቀመጠም? መልስ መልሽልኝ። እሺ አሁን ዲቪዥን ሮም ላይ ከመግባታችን በፊት በእግዚአብሔር ይዣለሁ ለነብዩ መሐመድ ነው ብለህ ካመጣ ዲቤት እናርግና አንቺ ነሽ የምትይኝ አይደለም። አንቺ ትያለሽ እኔ አይደለም። አንቺ ትያለሽ። አሁን እኔ ጥያቄ ጠይቅሻለሁ። ከዛ በኋላ አንቺ ትመልሽ። ኦብጀክሽንሽን አንቺ ጠይቂያለሽ። እሺ እንደ ሰው ልጅ የሚመስል በሰማይ መጥተዋል። እሺ ቆይ ከሰማይ መጥተዋል። ከሰማይ ማለት ከባህር ነው። ወደ ሮም ከመግባታችን በፊት ማለት ነው። እንስሶቹ ከባህር ነው የወጡት። እንስሶቹ ከባህር ነው። ዳንኤል እሺ ዳንኤል 7 ከባህር ላይ ነው የወጡት። ቆይ እነዛ ንጉሶች ከባህር ነው የወጡት። ንጉሶቹ ከባህር ነው የወጡት ወይ ንገረኝ። ፊገራቲቭ ነው እንዴ? ምን ሆነሽ ነው እንዴ? እሺ ኡስታዝ ልታወራ ነበር። ኡስታዙና አፎን በኋላ እንትን ቦታ አደረገችኝ። ቀጥል ኡስታዙና አፎን። ሰላም አለይኩም ኢብሮ። ወአለይኩም ሰላም ኡስታዙና። ምን መሰለህ አንድ ነጥብ ላይ መናገር አትችልም። አሁን ምንድነው ዳንኤል ምዕራፍ 7 ላይ ቁጥር 13 እና 14 ላይ መልአኩ ተርጉሞ ቁጭ አድርጎታል። የተረጎመውን አልተቀበለችም፣ ማየትም አልፈለገችም። አሁን ምን አለች? እንትን ላይ የማርቆስ ወንጌል 14 ላይ ኢየሱስ የሰው ልጅ ከሰማይ ደመናት ጋር ይመጣል የሚለውን ጥቅስ ጠቀሰች እንጂ ከዳንኤል ላይ ነው ኢየሱስ የጠቀሰው የሚል ነገር የለም። የሰው ልጅ ነው የሚለው። ይሄ ግን የሚለው የሰው ልጅ የሚመስል ነው የሚለው አንደኛ ነገር። ሁለተኛ ነገር ደግሞ ኢየሱስ እየተናገረ ያለው ከሰማይ ወደ ምድር ስለሚመጣበት ነው። ከሰው ልጅ ደመና ጋር እያለ ያለው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ ራሱ በደመና ሰዎች እንደሚነጠቁ ላይ ይናገራል። ስለዚህ ዳንኤል ምዕራፍ 7 ቁጥር 13ን ጠቅሰሽ እና አጣቅሰሽ ለኢየሱስ ነው የሚሰራው ማለት አትችይም። ዮስጦስ ሰማዕቱ አልሽ፣ ጀስቲን ማርቲርስ አልሽ። ዮስጦስ ሰማዕቱ እኮ ሲጀምር ፓጋን ነው አንደኛ ነገር። ሁለተኛ ነገር ደግሞ ብሉይ ኪዳን ላይ ወተር አለው ራሱ ኖርማሊ ማለት ነው። አይሁዶች አሉ፣ ራሱ ታርገም አለ፣ ሚድራሽ አለ፣ ታልሙድ አለ። ከዛ ውስጥ ነው እንደውም አምጥተሽ ይሄ ነገር ለኢየሱስ ነው ብለሽ መተርጎም የነበረብሽ እንጂ አንድ ፓጋን ውስጥ የነበረ ሰው ይሄ ፓጋን ልጅ የነበረ ሰው ሲመጣ ከፓጋን ሚቶሎጂ ጋር እንትን እያቀላጠፈ ትራይፖ ከሚባል ጓደኛው ጋር አይሁዳዊ ጋር የሚጨቃጨቅ ሰው የነበረ ሰው የተለያየ ተረጓጉም ያለ ሲጀምር ጀምሮ ቸርች ፋዘርስ እኮ ባይብልን ለመተንተን ኦቶሪቲ አልተሰጣቸውም። በባይብልን ቸርች ፋዘርስ ናቸው ወደፊት ባይብል የሚተረጉሙት። ከነሱ ውጭ ማንም ሰው አይተረጉሙ የሚል ነገር የለም። የትርጉም ራሱ ልዩነት አላቸው እነሱ ራሳቸው ማለት ነው። አንደኛ ነገር ዋና የተነሳው ነጥብ ምንድን ነው? ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት የሰው ልጅ የሚለው አምላክነትን አያሳይም። የሰው ልጅ የሚመስል ከሰማይ ደመናት ጋር ሲመጣ ተሰጠው ነው የሚለው። እንደውም ጭራሹ ነው አምላክ የሚሰጠው ነገር አይደለም። ስለዚህ የሰው ልጅ የሚመስል የሚለው እንደው ለኢየሱስ ነው እንኳን ብለን ብንል የኢየሱስ ክርስቶስን ዲቪኒቲ አያሳይም ፖይንቱ። ስለዚህ የሰው ልጅ የሚለው ስለ ኢየሱስ አይደለም የሚያወራው፣ ግን የኢየሱስ ክርስቶስን ዲቪኒቲ አያሳይም። የሰው ልጅ ተሰጠው የሚል ነገር አለ እዛ ላይ። እሱ ብቻ አይደለም የተሰጠው። እሺ ቁጥር 26 ላይ የልዑል ቅዱሳን ሕዝብ መንግስትም የዘላለም መንግስት ነው የተሰጣቸው ማለት ነው። ዘላለም የሚለው ቃል ኦላም የሚለው የዕብራይስጥ ቃል የመጻኢ ውስን ጊዜ ለማመልከት ይመጣል። ቅድም የብሮ እንዳለው ዳዊት አሁን የዘላለም ንጉስ ተብሏል። ለምሳሌ ግን ለዘላለም አይደለም የሚኖረው። ባሪያ መሆን ቢፈልግ ጆሮን በስተ ለዘላለም ባሪያ አድርገው ይላል። ኦላም ራሱ ማለት ነው። ኦላም ማለት ነው። ተመሳሳይ ቃል ነው የሚጠቀመው። ስለዚህ አንቺ ያመጣችው ጥቅስ ላይ አይሆንም። ራሱ ዘላለም የሚለውን ቃል መጠቀሙ አለመጠቀሙ አይደለም ፖይንቱ። ምንድነው? አንድ ነገር ፎካል ፖይንት ሲነሳ ቶሎ ብለሽ ማርጂናል ፖይንት አነሽ እና ወደ ሌላ ነገር ዳይቨርት አድርጊያለሽ። አሁን ለምሳሌ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ የሚለውን አመጣሽን። ልክ እሱን ስሞግተሽ ራዕይ 14 ሲሞግተሽ በአብ ቀኝ የተቀመጠ አለ አልሽ። ዳንኤል 7 14 ላይ ስለ በአብ ቀኝ ይናገራል
አይናገርም። ለምን አመጣሽው? እሱ መዝሙረ ዳዊት 110 ሁለቱን ነው ያጣቀሰው ኢየሱስ ለራሱ ነው የሰጠው። ዳንኤል 7 ላይ የለም። ተመልከሺ፣ ዳንኤል 7 ላይ የለም። መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያህዌ ጌታዬን ጠላቶች የእግር መርገጫ እስካደርስ በቀኝ ተቀመጣለሁ የሚለውን ኢየሱስ ለራሱ ተጠቅሞበታል። የቱ ጋር ብለን ጠቅሶ ነው የጠቀሰው? ማርቆስ 12:36 ላይ ጠቅሶታል። ለምን በደመና ይመጣል የሰው ልጅ ብሎ ለራሱ አፕላይ ያደረገው? ፈርስት ኦፍ ኦል ይሄንን ሲናገር ስለምን ይያወራል? መጀመሪያ ሲናገር እኮ ስለ ጀጅመንት ላይ ያወራ እኮ ነው። ስለ ብርቅ አይደለም። አሁን ፖይንቱ አይደለም። ፖይንቱ የሰው ልጅ ከሰማይ ደመናት ጋር ስለመምጣት ከሰማይ ወደ ምድር ስለመምጣት ነው ማርቆስ 14 ላይ የተናገረ ያለው። ዳንኤል 3:14 ላይ ግን የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው በዘመናት ወደሸመገለው ነው። በጣም ልዩነት አለው። አንደኛ ነገር። ሁለተኛ ነገር ደግሞ ዳንኤል 7:13 ላይ ያለውን ጥቅስ ኢየሱስ ጠቅሶ ለኔ ነው የሚገባኝ ብሎ ያለም የለም። ከሐዋርያትም መካከል ዳንኤል 7:13ን ጠቅሰውና አጣቅሰው ይሄ ነገር ለመሲሁ ነው የሚጠቅሰው ይጠቅሳሉ እኮ ጥቅስ እኮ ይጠቅሳሉ። ብዙ ጊዜ ሲጠቅሱ ግን አንድም ቦታ ላይ ይሄ ጥቅስ ለኛ ይገባናል፣ ለኛ ነው የሚገባው ብለው የጠቀሱ ሰዎች የሉ። አንቺ የምታመጪው ከቸርች ፋዘርስ ነው። ቸርች ፋዘርስ ራዕየ ዮሐንስ 12 ላይ ያለችው ሴት ለማርያም ናት ብለዋል። ቸርች ፋዘሮችን አምጥተው ማለት የኛ እንትኖችን አንቺ ተቀበያለሽ። ቸርች ፋዘርስ የሚሉትን ተቀበያለሽ ራዕየ 12 ላይ ያለችው በሰማይ የታየችው ሴት ማርያም ናት ይላሉ። ለምሳሌ ራዕየ 12 ላይ ያለችው ሴት አንቺ እሱን ተቀበያለሽ ማርያም ናት ብለሽ? በእግዚአብሔር ቃል ተመዝነው ይሄንን መጽሐፍ ቅዱስ የሚተረጉሙት ኦር ደግሞ የሚያብራሩ ሰዎች እንዳሉ አምናለሁ። ምክንያቱም እግዚአብሔር ማለት ነው በመጽሐፍ ቅዱስ አስተማሪዎችን አስቀምጧል ላይ ቸርች ፋዘርስ በሰማይ የታየችው ሴት ማርያም ናት ብለው ነው የሚተረጉሙት። ይሄን ተቀበያለሽ አንቺ እንደ ፕሮቴስታንት ሰማይ ላይ ያደርጋለች ብለሽ? በእግዚአብሔር ቃል ይመዘናሉ አልኩ። ወሂድ ግን ያልኩ ምን ይመዘናሉ? ተመልከቺ፣ ለአንቺ ሲሆን ይመዘናሉ ነው። አስተማሪዎችን አስቀምጧል ብሏል። ሰው ሁሉ ቃሉን ራሱ መተርጎም ከቻለ ለምን አስተማሪዎች? ጀስቲን ማርቲርስ ቢመጣ ልክ እንዳንቺ ነው የምንጠይቀው። እንደዚህ አንተን አፕል ያደረከው አንቺ ለኢየሱስ ስትይ አንቺን እንደሞገት ነው። ጀስቲን ማርቲርስ ቢኖር በአምላክ ቃል መዝነዋለሁ አንቺ ልክ መዝናቸዋለሁ እንዳልሽው ማለት ነው። ተመልከች። ስለዚህ ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ እሺ ጥሩ የእናንተ ቃል ግን በአሜን ምንድነው ሐዲሶች ሙፈሲሮቹ እኮ አጥንተው ነው እኮ አንቺም እኮ ሙፈሲር መሆን ትችያለሽ። ካጠናሽ ማለት ነው። ካጠናሽ ሙፈሲር እኮ ማለት እኮ ኮሜንታተር ነው። ለምሳሌ የኛ ችግሩ ምንድነው? ኦቶሪቲሺፕ አለ። ሊቃውንት ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ነቢያት ከረሱል ሰለላሁ ዐለይሂ ወሰለም በኋላ ስለማይመጡ በነቢያት ፋንታ ሊቃውንት አሉ ብሎ ነው ያስቀመጡት። የነቢያት ወራሾች ናቸው ብለው አስቀምጠዋል ራሳቸው ረሱል ሰለላሁ ዐለይሂ ወሰለም። በእናንተ አስተምሮት ግን ባይብል ላይ ሊቃውንት ወደፊት የሚመጡ ሊቃውንት የባይብልን ኢንተርፕሬት እንዲያደርጉ ኦቶሪቲሺፕ አልተሰጣቸውም። የለም ከዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኝም። አይሁዶችም የራሳቸው ኢንተርፕሬተር አላቸው፣ እናንተም አላችሁ። ለእናንተ ምን ጥቅስ ላይ አንድ ጥቅስ አምጪ። እሺ አመጣለሁኝ። ቤሲክሊ አምጪ አንድ ጥቅስ አምጪና የቸርች ፋዘርስ የሚባሉ ሰዎች የባይብልን የመተርጎም ስልጣን ያላቸው እነሱ ናቸው፣ ከዛ ውጭ ሌላ የለም የሚል ማስረጃ አንድ ጥቅስ አታመጪ። ከዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። እንደዛ አታመጪም ራሱ ለኖርማል ማለት ነው። አሁን ምንድነው መሰለሽ የተለያየ ፖይንት ላይ ስንሄድ እንትን ይላል ማለት ነውና ምናልባት ዳንኤል 7:13 ላይ ያለው ለኢየሱስ ነው ያልሽበት ምክንያት ምንም እንትን ቴዎሎጂካል ፋክተር የለውም። እንደው ለኢየሱስ ክርስቶስ እንኳን ቢሆን ያ ጥቅስ እንዴት ነው ዲቪኒቲን የሚያሳየው? የጠየቅሽው ጥያቄ ኢየሱስ አምላክ እንደሆነ አንድ ማስረጃ አምጪ ብለው ነው እና አቡበከር ሲጠይቁሽ የነበረው። አንድ ጥቅስ ማምጣት ሲያቅትሽ ዳንኤል 7:13ን ወይም ለመደብደቢያ ዱላ ለማቀበያ እንዴት ታደርጊያለሽ? ኢብራሂም ቀጥሉ። በቃ ከዚህ በኋላ ማውራት አልችልም። ለዳምጥ ኡስታዙና ጀዛከላህ ኸይር። እሺ ሜሪሻ አይ ቲንክ ጃ አለ። ሰላም አለይኩም ጃ። ረጅም ሰዓት ማውራት ፈልገህ ነበር። ወአለይኩም ሰላም። ቀጥል እስቲ። ችግር የለውም። 5 ደቂቃ ስጡኝና 5 ደቂቃ ከሜሪ ጋር አውርቼ እለቅላችኋለሁ። አጭር ሜሪ ያለሽ እንዴ? አሁን በተነሳው እየጠጣክሽ ሜሪ ትላንትና እግዚአብሔር ምንድነው ሚስጠይቃት አልመልስም አለች። ለምን እንደሆነ ትላንትና እያወራን ነበርና
እግዚአብሔር ምንድነው ስላት አምላክ ነው ማለት ከበዳት። ለምን እንደሆነ እንጂ እና ከቻልሽ ሜሪ ተመለሽ። 5 ደቂቃ ነው ከኔ ጋር እንቆይ። ትገባ ይሆን? ምናልባት ካልገባች እስቲ የምትገባ አይመስለኝም። ሀብቴን ታወራዋለህ? እሺ ሀብቴ ያለክ? አዎ ጥያቄ አላታ። ግን ጥያቄ ካላታ በኋላ በጣም እንትን ብላለች። ጥያቄ ነው ጠይቂ። አዎ ጃ ቀጥለሽ ጥያቄ እንድጠይቂ ተፈቅዶልሻል። ነኝ እኔማ እሷን ነበር የፈለኳት። እሺ በቃ እሺ ሀብቴ ያለክ? ሀብቴ እያወራክ ነው የሚሉት። እንዴት ነህ? ደህና ነህ? አለው እንዴት ናችሁ? አለን። ከየትኛው ቤተ እምነት ነህ ሀብቴ? ፕሮቴስታንት ነኝ እኔ። ኢየሱስ ፈጣሪ ነው ብለህ ነው የምታምነው? አዎ። ኦኬ። የኢየሱስ ሰውነት ፍጡር ነው? ቅድም ሲወራም ሰምተሃል መሰለኝ። ያው የኢየሱስ ስጋው ተፈጥሯል ማለት እንችላለን። አዎ። ማን የፈጠረው? አምላክ። ቆማ ኢየሱስ ነው? አብ ነው? መንፈስ ቅዱስ ነው ወይስ ማን የፈጠረው? ኖ እንዲህ ከፋፍዬ ልነግርህ አልችልም። ማለትም አብ ብቻውን ነው ወይም መንፈስ ቅዱስ ብቻውን ነው ብዬ ልነግርህ አልችልም። ግን አምላክ እንደፈጠረው ነው የሚያስቀምጠው ባይብል እና አብ ብቻ ፈጥሮታል አካሉን ማለት አልችልም። እና ርዕሱ ደግሞ እሱ አይደለም። ማን ሶስቱም ነው የፈጠረው? ርዕሱ ብንቀጥል እኮ ስለ ኢየሱስ አምላክነት ነው አልኩ። አዎ አምላክ። ስለዚህ ኖ ስለ ሶስቱም ነው የፈጠሩት። ስለሱማ አልነበረም። ስለሱማ አልነበረም ሲወራ የነበረው። ያ ነገርኩ እኮ ወደሱ ትሄዳለህ። ይሄን መልስና እሱ ላይ ማውራት ከፈለክ ወደሱ ትቀጥላለህ። የኢየሱስን ስጋ ማን የፈጠረው? አምላክ ነው አልኩ። ማን ነው ላልከኝ ጥያቄ ደግሞ አልከፋፍልልህም ብዬ መለስኩልህ አይደል እንዴ? እኮ ሶስቱም ነው የፈጠሩት። ያ እንደዛ ማለት እንችላለን። እንደዛ ነው የምንለው እኛ። እንግዲህ ብቻውን አብ ብቻ ነው አይደለም። ኦኬ። ስለዚህ ኢየሱስ ራሱን በራሱ ፈጥሯል ማለት ነው። አላልኩም እኔ አምላክ የኢየሱስን ስጋ ፈጥሯል ሲባል አምላክ ፈጥሯል የኢየሱስን ስጋ ስል ኢየሱስ ብቻ የራሱን ስጋ ኢየሱስ አምላክ አይደለም። ኢየሱስ ብቻውን አምላክ አይደለም ማለት ነው። ኢየሱስ አምላክነት ውስጥ ኢየሱስ አለበት እኮ ገባኝ። ብቻውን አይደለም። ኢየሱስ አምላክ ነው። አምላክ ነው በደንብ ብቻውን እንዳልሆነ ገብቶኛል እኮ ገባኝ፣ ተረድቻለሁ። ስለዚህ ኢየሱስ አምላክ ነው። አምላክ ነው እንዴ እኮ። ስለዚህ ራሱን ፈጥሯል ማለት ነው። እንደዛ ነው እያልከን ያለው? አዎ አልኩ። ኢየሱስ ራሱን በራሱ ፈጥሯል። ያ አልኩ እኮ ያ። ኦኬ። ስለዚህ ኢየሱስ ራሱን በራሱ ፈጥሯል ማለት እንችላለን። ኦኬ በቃ ስለዚህ ኢየሱስን ብቻ ይመስልካል። ስለዚህ ማለት ነው ብቻ ፈጥሯል ማለትም ከስላሴ ስር አንተ ብቻ ነጠላ አውጥተ ኢየሱስ ራሱን ፈጥሯል እያልክ ነው። እና ልክ አይደለም እኮ። ኦኬ እሺ። እኔ ደግሞ መጽሐፍ ቅዱስ አብ ነው እንደፈጠረው የሚናገረው መረጃ ልስጥክ፣ ወይ ደግሞ ኢየሱስ የራሱን ስጋ ፈጥሯል የሚል ጥቅስ ስጠኝ። ነው የራሱን ስጋ ፈጥሯል አይደለም፣ አምላክ እንደፈጠረ ነው የሚናገረው። እንዲህ አፈጥሯል ምናምን ብለህ እኮ ኢየሱስ አምላክ ከሆነ ወር ደግሞ እኮ ኢየሱስ አምላክ ከሆነ ራሱን በራሱ ፈጥሯል አልከኝ እኮ ኢየሱስ
እኔ እያልኩ ያለሁት ኢየሱስ ራሱን በራሱ ፈጥሯል እያልኩ ሳይሆን ስላሴ በስላሴ በአካል ሶስት ናቸው፣ በመለኮት አንድ ስለሆኑ ሶስቱ በአንድነት ፈጥረዋል ማለት እንችላለን እንጂ ኢየሱስን ብቻ ነጥለ አንተ ኢየሱስ የራሱን አካል ፈጥሯል እያልክ ነውና እኔ ደግሞ ኢየሱስን ብቻ ነጥዬ አይደለም ማምነው ኦሪጂናስ አይደለም እኮ ገባኝ። ኢየሱስ ራሱ እኮ ኢየሱስ በጋራ ከነሱ ጋር ሲፈጥር ራሱን ፈጥሯል እኮ እያልኩ ነው እኔ በመፍጠር አንድ ላይ ስላሉ በአንድነት ግን ብቻው ተነጥሎ አይደለም ተነጥሎ ራሱን ፈጥሯል ማለት አንችልም። ኦኬ እሺ የመጀመሪያ ጥያቄ አሁን እዚህ ላይ ስንት ኢየሱስ ነው ያለው? የተፈጠረውና የፈጠረው የትኛው ነው ኢየሱስ? ያ ሂውማን ኔቸር እና ዲቫይን ኔቸር አለ አይደል እንዴ? ማለት ሃይፖስታሲስ ዩኒየን ኢየሱስ እኮ ገባኝ። ኢየሱስን ፈጠረው አልከኝ። ስለዚህ ኢየሱስ የቱ ነው? የተፈጠረው ነው የፈጠረው? ኦኬ ኢየሱስ የሚለው ስም ሲጀመር ትርጉሙ ምን እንደሆነ ታውቃለህ? ማለት የስሙን ትርጉም ማለት ነው እኮ ኢየሱስን ፈጠረው አልከኝ አይደለው? ኖ ኢየሱስ ማለት የስሙን ትርጉም ራሱ ታውቃለህ እኮ ስሙ ነው። ኢየሱስ ማለት ስሙ ነው አይደለ? ማርያም ያወጣችለት ያ አይደለ? ግን ትርጉሙ ምንድነው ነው እያልኩ ያለሁት እኮ እኔ ትርጉሙ ምን ይሰራልኝ? እኔ ጠየቅኩህ የኢየሱስን ስጋ ማን የፈጠረው ስልክ ኢየሱስን የፈጠርከው አልከኝ ከነሱ ጋር አንድ ላይ ሆኖ። ስለዚህ ኢየሱስ ራሱን ፈጥሯል ስልክ አዎ ኢየሱስ ራሱን ፈጥሯል አልከኝ። ስለዚህ ኢየሱስ ስንት ኢየሱስ ነው ያለው? የፈጠረው ኢየሱስ ነው የተፈጠረው ኢየሱስ ወይስ ሁለት ኢየሱስ ነው ያለው? አዎ እኮ ያን መልስልህ እኮ ነው። ኢየሱስ ማለት የስሙ ትርጉም ራሱ ምንድነው የሚለው መልስልኝ እያልኩ እኮ ነው። እኔ ስም ትርጉም ሳይሆን ኢየሱስን ፈጠረ የሚለው ድረስ ተስማማን። ስለዚህ ኢየሱስ የተባለው የፈጠረው ነው ወይስ የተፈጠረው ነው? የትኛው ነው ኢየሱስ? ወይስ ሁለት ኢየሱስ ነው ያለው? ኖ ነገርኩህ እኮ ትርጉሙን ንገረኝና እመልስልሃለሁ እያልኩህ እኮ ነው። የስሙ ትርጉም ኢየሱስ ሲባል ምን ማለት ነው? ምን ይሰራልኛል? የምታውቀው ከሆነ ንገረኝ። አላውቀውም። አታውቀውም ነው ወይስ? አላውቀውም። ኦኬ እንደዛ ከሆነ እኔ ልንገርህ ከስሙ እንኳን ስንጀምር ማለት የት ሄደ ደግሞ? እሺ ወርዶ ነው ወርዶ ነው። ማንም አላወረደውም። ዲስኮኔክትድ ነው ያለው። ኢየሱስ ይሆናል ያወረደው። እሺ ምን እሺ ነው? እኔ እኮ ግራ ገባኝ። አሁን ምንም እኮ የማይጠቅም ነገር እኮ ነው ያነሳው። አሁን ኢየሱስ ትርጉም ቢኖረው ኖሮ እኮ እንትና የነዌው ኢየሱስም ያው ነው። ምንም አዲስ ነገር አይኖርም። እኔ እኮ ምን አይነት ኧረ ተው የውይይት አካሄደው ጋይስ እንዴ! አዲስ ነገር አይኖርም። እኔ እኮ ምን አይነት እሺ መጥቷል። መጥቶ ከሆነ እኔ ጋር ጥቁር ነው የሚታየኝ። ቀጥሉ እሺ። ይመጣው ቀጥሉ ወንድሞች። ማን ነው የሚለው? ክርስቲያን ነው ሙስሊም ነው? ጨለማ ነው እኔ ጋር። ኦ መስፍኔ ነው። ማሻአላ አውሩት ኢንሻአላህ። እሺ አንዳችሁ ቀጥሉ እሺ። አውራው ከተመቸ ኢምሩ ሚት ካነሳ ቀጥል ይምራ። ወንድሞች ኡስታዙና ካለ ጃይ ቲንግ ወረደ መሰለኝ። ኡስታዙና ይመቻል። ኦኬ ኡስታዝ የለም። ሳላ ካለ መቀጠል ይችላል። በየትኛው ርዕስ ነው የምንቀጥለው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይ ቲንክ ነገረ ክርስቶስ ላይ ነበርን። እዛው ላይ ስላሴ መቀጠል ትችላለህ። ነገረ ክርስቶስ ኢየሱስ አምላክ ነው። እዛ ዙሪያ ላይ ነን ወይ ደግሞ ጥያቄ ካለው አስተናግደው። አይ ጥያቄ ሳይሆን ጠይቀዋለሁ። ጥያቄ መስፍን አለ አለው። እንዴት ነህ? ሰላም ነው። ኦኬ የአሁኑን ጥያቄ ነው የምጠይቅህና የኢየሱስን ስጋ የፈጠረው ማን ነው ብለህ ነው የምታምነው?
ከስር ፖስቼ ነበረ እንን ሐሳብ አይተሃል። ዕብራውያን ምዕራፍ 10 ቁጥር 5 ላይ ምናልባት ተፖስተውን አይተህ ከሆነ ንገረን። እሱ ነው ከማርያም ከላይ ንገረን። ክርስቶስ ስጋን እንደነሳ ይናገራል። የእሱን ስጋ ማን የሰራው? ከማርያም ስጋ ነስቷል። ያው እግዚአብሔር ነው የፈጠረው። ድርሻ እንዴት ትሰጣለህ? አንድ ሴንስ ነው ያለው አልኩ እኮ። አንድ ሴንስ ነው በነቸሩ ካየህ አንድ አምላክ ነው ያለው። ያ አምላክ ፈጥሮታል። ኢየሱስ እዛ ኤሴንስ ውስጥ አለበት በደንብ እንጂ። አምላክ እኮ አብ ወልድ መንፈስ ቅዱስ ብለን አይደለም እንደ ኢየሱስ እዛ ኤሴንስ ውስጥ አለበት ነው። ስለዚህ የመፍጠር ድርሻ አክሲዮን አለው አይደል? እዛ ውስጥ አገላለጽ አሪፍ ነው። አክሲዮን አይደለም። አሁን እዚህ ጋር እኮ ድርሻ አለው የለውም? ኢየሱስ ራሱ መፍጠር ውስጥ አንድ መለኮት አለ ተብለህ እንዴት ነው? አንድ መለኮት እኮ ነው። አንተ እኮ ኢየሱስ እዛ መለኮት ውስጥ እኮ 1/3 ነው አይደል? ይሄ አንተ አገላለጽ ነው። ማንም እንዳትገለጽ ያለ አይ ኢየሱስ ኤሴንስ ውስጥ አለበት አልክ። ከሶስት ውስጥ ስንት ሴንስ አለ? አንድ ሴንስ according to your belief not according አንተ እንደምታምነው ከሆነ አንተ እንደምታምነው እኮ አንድ ሴንስ አለ። ከዛ ያን ሴንስ ሼር የሚያደርጉ ሶስት አካላት አሉ አይደለ? በትክክል አንድ የኢየሱስን ስጋ መፍጠር ላይ የራሳቸው ድርሻ አላቸው ወይስ አንዱ ፐርሰን ነው? የዛ ኤሴንስ ተካፋይ የሆነው አንዱ ፐርሰን ነው ወይስ ደግሞ የዛ ኤሴንስ ተካፋይ የሆኑ ሶስቱም ፐርሰኖች ፈጥረዋል? ኦኬ አምላክ አንድ ነው። ስለዚህ ፍጥረት የተፈጠረው ደግሞ በአምላክ ነው። ፈጣሪነት ለአምላክ የተሰጠ ነው። ስለዚህ አንድ አምላክ ፈጠረ ነው የምንለው። እዛ ውስጥ እንደዚህ አንዱ አካል ኤሴንስ ነው። የአንዱ አካል ኤሴንስ ተካፋይ የሆኑ ሶስት አካላት አሉ። መልጭ እቺ መልስ ግልጽ ነው። የአንዱ ኤሴንስ ተካፋይ የሆኑ ሶስት አካላት አሉ። እነዚህ ሶስቱም የኢየሱስን ስጋ የመፍጠር ላይ ድርሻ አላቸው ወይስ ከሶስቱ ውስጥ አንዱ ብቻ ነው ድርሻ ያለው? አንድ መለኮት ነው አልኩህ እኮ። አንድ መለኮት ያን አንድ መለኮት ሼር የሚያደርጉ ሶስት አካላት አሉ አይደለ? ሶስት አካላት አሉ። ታዲያ ምን ሌላ ምን ፈለክ? እዚህ ጋር ያዝልኝ። እነዚህ ሶስት አካላት ኢየሱስን መፍጠር ላይ የራሳቸው ድርሻ አላቸው ወይስ ከሶስቱ ውስጥ አንዱ ብቻ ነው ድርሻ ያለው? ሁሉም ድርሻ አለው። በአካል ደረጃ ከመጣ ማለት ነው። ኢየሱስም ገባ። አሁን ኢየሱስን እየፈጠረው ነው። ኢየሱስ እኮ ኢየሱስ የተባለው ስም አንተ ኢየሱስን ሁለት ኢየሱሶች። እሺ ጥሩ እኮ ነው። አሪፍ እኮ ነው። ተረጋጋ። ኢየሱስ እኮ በማርያም ተረግዞ ነው የተወለደው። እንደምን ሆነ? ኢየሱስ ክርስቶስ አምላክ እንደሆነ ቃል እንደነበረ ታውቃለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1-2 ካነበብክ እሱ ሌላ ርዕስ ነው። ሌላ ርዕስ ነው። እንዴት ሌላ ርዕስ ይሆናል? ለአንተ ሲሆን ኢየሱስን አንተ ከመጽሐፍ ቅዱስ ነው ባልጠየቅኩትን ያላሳከኝ ቦታ እያከክልኝ ከሆነ ያልጠየቅኩም እዛ ቦታ ላይ ያልበላኝም ቦታ ነው የምታክልኝ። አንተን የሚያሳክከኝ ቦታ ብቻ እንዳክት በቀደድክበት በወይ እንድፈስ አታርግ። ሌላ ቦታ ለምን እንትን ታደርገኛለህ? አልፈልግማ። ሌላ ቦታ ጀርባዬን በልቶኛል ስለ እግሬን ካካክል እግሬ የምታክልኝ ከሆነ ያልጠየቅኩም። ዝም ብለህ የቧጨርክኝ ነው የሚሆነው። እኔ ስለ ኢየሱስ ቃልነት ሳይሆን የጠየቅኩ ኢየሱስን መፍጠሩ ላይ ነበረ። ኢየሱስን ፈጥሮታል። ስለዚህ ሁለት ኢየሱሶች ጋር ተቀምጠዋል እና የትኛው ነው ስጋ ያለበት? ካለብህ መቧጨር አለብህ። አንተ አሁን የሚያሳክክህን ቦታ ብቻ እንዲያክልህ ካረክ ማለት መልሱ ራሱ አንተ ጋር አለ ማለት ነው። አሁን ምኑ መለስኩልህ ታዲያ? እኔ ያልጠየቁት የምትመልስ ከሆነ አልፈልግም። ሌላ ቦታ ውጭ እየሄድክ ከየትም እያመጣህ እንደምትፈልገው እንድመልስ። ሁለተኛ ጥያቄ መልሰልኛል። እኔ ያልጠየቁትን እንድትመልስ አልፈልግም። መማር ስለፈለግኩ አንዴ መስፍን አትረብሽ። ከይቅርታ ጋር እባክህ ከይቅርታ ጋር አትረብሽ። የፈለግኩትን ቦታ ነው እንድትመልስ የምፈልገው እንጂ እኔ ስለ ካልሲ እያወራው አንተ ሄደህ ስለ ጓንት አታውራ። ለማንኛውም ሁለተኛ ጥያቄ
ከዚሁ ጋር በተገናኘ ነው እና የምታመልከው አንዱ አምላክ ኢየሱስ ክርስቶስ ይሄ ስጋ የለበሰው ማለት ነው፣ ዲቫይን ኔቸር ያለው። እሺ በደንብ ስማ። ኢየሱስን መፍጠር ላይ አክሲዮን አለው፣ ቅድም ብለኸዋል። አሁን እዚህ ጋር የምጠይቀህ ዲቫይን ኔቸር ያለው ዲቫይን ኔቸሩ ይሄ መለኮታዊ ሴንስን ያደርጋል የምትለው ያ በፈጣሪነት ስራው ላይ የተሳተፈው ነው ወይስ በፍጡር እየተፈጠረ ያለው ነው? ከመለኮት ጋር ሼር እያደረገ ያለው? ችን ብቻ መልስልኝ። ግልጽ አድርገው እስኪ ድገመው። ጥያቄ ትንሽ ውስብስብ ነው አረከው። አንድ ኤሴንስ አለ፣ 3 አካላት አሉ። ከ3ቱ አካላት መካከል አንዱ ኢየሱስ የኢየሱስን ስጋ በመፍጠር ላይ የራሱ ድርሻ አለው ብለሃል አይደለ? እኔ ድርሻ አሁን ብዬ አላልኩም። አንድ ሴንስ ነው ያልኩህ። የበዛ ሴንስ ፈጥሯል አልክ። ፈጥሯል አልክ። ስለ አካል ስለሆነ የምናወራው ከ3ቱ አካላት መካከል አንዱ የሆነው ኢየሱስን በመፍጠር ላይ የራሱ የሆነ እንትን አለው አልክ። በቃ ፈጥሮታል አልክ። በደንብ ግልጽ ላድርግልህ። እዚህ ጋር ኢየሱስን በመፍጠር ላይ አትበል። ኢየሱስ ክርስቶስ እዚህ ምድር ላይ መጥቶ ተፈጥሮ አይደለም። በማርያም ማፀን ተጸነሰ፣ ከማርያም ግን ስጋን ነሳ ማለት ነው። ይኸው የነሳው ስጋ ፍጡር ፈጣሪ፣ ያ ከማርያም የነሳው ሰውነት የነሳው ስጋ ፈጣሪ ቀድሞ የተፈጠረ ኢየሱስ ራሱ የፈጠረው ማለት። ለዚህ ነው እዚህ አሁን ስጠቅስልህ ይኸው በዚህ ኢየሱስ ራሱ ምዕራፍ 10 ላይ ቁጥር 5 ላይ ምን ይላል? ስለዚህም ወደ ዓለም ሲገባ ይላል። ፕሊዝ በእናትህ አልፈቀድክልኝም እኮ ከስር ታወራለህ። ያ ከማርያም የተነሳው ስጋ ፍጡር ነው አይደለ? ያዝልኝ። እሱን ስጋ የፈጠረው ራሱ ኢየሱስ ነው። አዎን በሚገባ። ጥሩ። መለኮት የተዋሃደው እየፈጠረ ያለውን ነው ወይስ ይሄ የተፈጠረውን ነው? የተፈጠረውን ስጋ ነሳ አይደለ? አሁን ስጋ ነሳ ስል ሊገባሃል ብዬ አስባለሁ። መለኮት የተዋሃደው የፈጠረውን ነው ወይስ በማህፀን የተፈጠረውን ነው የተዋሃደው? ከማርያም አይደለም ስጋ ያነሳው? ከማርያም ይኸው መለኮት የተዋሃደው የትኛው ነው? እዚህ ጋር ቆመዋለሁ። መለኮት የተዋሃደው እየፈጠረ ያለው ነው ወይስ ደግሞ መለኮት የተዋሃደው የትኛው ነው? የተፈጠረው ነው ወይስ እየፈጠረ ያለውን? መለኮት እኮ ዘላለማዊ ነው። አሁን ስማኝ፣ ገብቶ ነው አይደል እንደዛ የምትሆነው? የትኛው ነው የተዋሃደው? የተፈጠረውን አልኩ እኮ። አሁን ማርያምን እንደፈጠረ ተማምነናል። ኢየሱስ ክርስቶስ ፈጣሪ እንደሆነ ተማምነናል። ከተማመን በኋላ አሁን ያ የፈጠረውን ስጋ አንተ የምታምነውን እኮ ነው መስፍን። አልተማመንም ደግሞ የራሱ አድርጓል ማለት መስፍን። ኢየሱስ ፍጡር ነው እኮ ልክ እንዳንተ ፈጣሪ ነው ብዬ እኔ አልሄድኩም። አልተማመንም፣ ተማምነናል አትበል። አኮርዲንግ ቱ ዩር ቢሊፍ እንዳንተ እምነት ከሆነ ኢየሱስ ፈጣሪ ነው የምትለው። እንደዛ ነው የሄድኩ ያለሁት እንጂ ኢየሱስ ፈጣሪ ሆኖ አይደለም። ፍጡር ነው። ፍጡር ደግሞ መፍጠር አይችልም። ለማንኛውም ኢየሱስ እንግዲህ አንድ የሚፈጥር ኢየሱስ እና አንድ የሚፈጠር ኢየሱስ እንዳለ ነግረህናል። የሚፈጠር ኢየሱስ የሚፈጥር ኢየሱስ ቢማዕና አንተ የምታመልከው ሁለት የተለያዩ አካላትን ነው። ሁለት ባህሪ ያላቸው የተፈጣሪ ባህሪ እና የፈጣሪ ባህሪ ያላቸው ኢየሱሶችን ነው። ዳትስ ጉድ፣ ጥሩ ነው። ሌላኛው ኢየሱስ የሚለው ስም ግልጽ ያወራው መሰለኝ። ምናልባት ኢየሱስ የሚለው ስም ልዩ ስም ነው ወይስ ኖርማል ስም ነበረ? ምን ኢየሱስ የሚለው ስም የተለየ ስም ነው ወይስ ሰዎች የሚጠሩበት የጋራ ስም ነበረ ጥንት ዘመን? ኢየሱስ እኮ ለመልአኩ ገብርኤል ለማርያም ሲያበስራት አዳኝ ማለት ነው፣ ወይም ደግሞ እግዚአብሔር አዳኝ እንደማለት ነው። ስለዚህ ኢየሱስ የሚለው ስም ሰዎች ይጠሩበት ነበረ። ኖርማል ስም ነበረ ወይስ ልዩ ስም ነበረ? የኢየሱስን ስም በደንብ አድርገህ ካጠናኸው ልዩ ይሆናል። አሁን ከነ ኢያሱ የተለየ ነው። ስለዚህ ይሄኛው በዛ ዘመን ኢየሱስ የሚባሉ ሰዎች አልነበሩም። ኢየሱስ በነበረበት ጊዜ ኢየሱስ የሚለው ስም እኮ አዳኝ የሚለው ትርጉም ይሰጣል። ግን የኢየሱስ ስምና የኢያሱ እንኳን የጆሹዋና የኢየሱስ ስም ራሱ አዳኝ ሊባል ይችላል። ግን ጋድ ሴቭስ ነው ትክክለኛ ትርጉሙ። ጋድ ሴቭስ አምላክ ያድናል የሚል ትርጉም ነው ያለው። ግን አሁን ትርጉሙ ላይ ሳይሆን ይሄን ስም ሰዎች ይጠቀሙበት ነበር አልነበረም? እሱ በነበረበት ጊዜ ሰዎች ይጠቀሙበታል። የፍጡር ስም ነው።
እንደ ኢየሱስ እኮ ስግው ቃል ነው። እንዴት ነው የፍጡር ብቻ ትላለህ እንደ መለኮት ዘላለማዊ ነው። ስሙ ዝም ብሎ የፍጡር ስም ነው እያልኩ ያለሁት። ስሙ ዝም ብሎ የፍጡር ስም ነው አይደለም። ሰዎች ይጠሩበታል አልኩ። ይሄንን እኮ አልካድኩም። እሱ የአምላክ ስም አይደለም ይጠሩበታል። ነገር ግን የኢያሱና የኢየሱስን ስም ራሱ ብታመጣ ስትሮንግ ነበራቸውን ካየ ልዩነት አላቸው ነው። ኢየሱስ የሚል አለ። ሊትራሊ ኢየሱስ እዚህ ውስጥ መሳተፍ እችላለሁ። በአንድ ጊዜ አክሬሻ ኢየሱስ የሚለው ስም ከኢያሱ ጋር አይደለም። ባይዘው ኢቭን የእሱ ራሱ የብሉይ ኪዳን መጽሐፍትን ብትመለከት ኢየሱስ ወልደ ነዌ ነው የሚለው ታውቃለህ? ኢየሱስ ወልደ ነዌ ግባ ኢየሱስ በታሰረ ጊዜ ስለ ኢያሱ ሳይሆን የማወራው ኢየሱስ የሚለውን ስም ራሱ ሰዎች ይጠቀሙበት ነበረ። መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ሌሎች ሰዎች አሉ ኢየሱስ ተብሎ የሚጠሩ። ምን ትላለህ? ኢየሱስን እኮ ነግሬሃለሁ እኔ። ኢየሱስ የሚለው በትንቢት ቀጥታ መልአኩ ገብርኤል ለማርያም ያበሰራት ስሙንም ኢየሱስ ይዋል እሱም ከዓለም ህዝቡን ከኃጢአታቸው ያድናቸዋል ብሎ ያለው ይህንን ኢየሱስና ሌሎች አንተ አሁን ኢየሱስ ያሉት ከኢየሱስ ወስደው ምናልባት ሊሰየሙት ይችላሉ። ምናልባት ወደ ኋላ ደግሞ ወደ ብሉይ ኪዳን ከሄድን ወስዶ አይደለም በፊትም ነበረ ኢየሱስ የሚለው ስም በብሉይ ኪዳን ነበረ። ኢየሱስ የሚለው ስም ሰዎች ዝም ብሎ ይጠሩበት ነበረ ኢየሱስ የሚለውን ስም። እስኪ ለምሳሌ ማን ተጠራበት? ለምሳሌ ኢያሱ ብላችሁ እናንተ የተረጎማችሁ ትክክለኛው ኢየሱስ ነው። ኢየሱስ ወልደ ነዌ ነው የነገርኩህ አይደል እንዴ? ስትሮንግ ነበሩ አንድ አይነት ነው። አንተ ዝም ብለህ ኢየሱስም ልዩነት አላቸው። ስትሮንግ ነበሩ አንድ አይነት ነው። ሰዎች ልዩነት አላቸው። ስትሮንግ ነበራቸውን ካየህ በጣም ልዩነት አላቸው። ስትሮንግ ነበሩ ንገረኝ። ኦኬ የኢየሱስና የኢያሱን በደንብ አድርገህ ካጠናኸው እና እናጥና አብረን። ይሄው ኦኬ ግባ እስኪ። ይሄው ጆሹዋ ግባና ይሄው እስኪ የኢየሱስና የኢየሱስ ጆሹዋ ይሄው ለብራዘር ላሳይልህ አንዴ ሳላ። ይሄ ጆሹዋ የኢያሱ ዘነዌ ነው። እሺ ይሄ የኢያሱ ነው። ሐዋርያት ሥራ ምዕራፍ 7 ላይ ያለው ማለት ነው። ከዛ በተመሳሳይ ለኢየሱስ የዋለበትን ተመልከተው። ስንት ነው ስትሮንግ ነበሩ? 24 ሌላም ያው ሌላ ደግሞ ሌላ ኢየሱስ ይሄው ራሱ 24 ያኛው ይሄን እኮ ነው 24 ሁለቱም ምኑ ነው የሚለያየው? 1 2 3 እሱም 24 የኢያሱ ዘነዌ ማለት ነው። ኢያሱ ሁለቱም ሰዎች 24 እሺ እስኪ የኢያሱን መስፍን ይሄው ለኢያሱ ሐዋርያት ሥራ ምዕራፍ 7 ቁጥር 45 ያው 24 እንዴ ምን ሆነ ነው? ግን እኔ አንተ ጋር ያለውን ብዙም አንተናል ማልቀበለው ነው። ላስከፍተ ትልቁ ላይ አድርገውና አስከፍተዋለሁ። ትልቁ ላይ አድርገው ይሄንን መስፈን ነው። እራት እየበላሁ ነው። ሰው አንተን አስከፍቼ ያንተን ካሜራ በአንተ ስልክ አሳያለሁ። ይሄ አታምንማ። በአንተ ስልክ ትልቁ ላይ አሁን ካሜራ ከፈተ ኢብራሂም ጋር አንድ ጊዜ የሆኑ ሀሳቦችን እንደዚህ በስትሮንግ ነምበር ስናይ የተለየ ስላገኘሁትበት ነው። በአንተ ስልክ ለምን እናስከፍትም ታዲያ? እስኪ ቆይ አወረድከው እንደ ኤክሌዥያን አውራት በላይ ያልኩ ነበረ። 10,000 ፎሎ አለ። ካሜራ ክፈትና የአንተን ስልክ እናስከፍተ ግን ባርቆ ያሳየህ። እኔ እንኳን እሱ ችግር የለውም። ግን ትልቁ ላይ አድርጉት ኢብሮ። እሺ ሰላም አረጋ ያለው ካሜራ ክፈትና የአንተን ስልክ ታምነዋለህ? ካሜራ ክፈት። አታጣድፈኝ። ሰዓት የለንማ። 6 ሰዓት ሊሆን እኮ ነው ከ5 ምናምን። ቼክ አድርገህ ምናምን ልከፍት ነው። በአንተ ቤት አራዳ ነው ወላሂ። ሌላ በቸገር ነው የሚሻለው ወላሂ። እንደዛ ሊያደርግ ነው አይቶ ሊከፍት ነው። አሁን እሱ ያየው ምን መሰለ ሳላ ስትሮንግ ነበር የብሉይ ኪዳን ላይ ያለው የሹዋ የሚለው 3091 የሹዋን ነው እሱ ያየውና
ኢየሱስ የሚለው የአዲስ ኪዳኑን ነው። አሁን ደግሞ እሱ የሚፈልገው የአዲስ ኪዳኑ ኢየሱስ እኛ አዲስ ኪዳኑ ነው የምንፈልገው። አሁን ምን መሰለህ አዲስ ኪዳኑ ላይ ያለው 24 ነው። እዛኛው ላይ ያለው ደግሞ 30:91 ነው። ምክንያቱም የሸዋና ኢየሱስ በጣም ይለያያሉ በቃላት። ይሄ ግሪክኛ ነው፣ ያኛው ዕብራይስጥ ነው። እሱ አሁን ያን የተቸገረው አረኛ ስለ ግሪኩ ኢየሱስ ነው የምናወራው። ያ ግሪክ ዕብራይስጥ፣ እኛ ስለቱ ግሪኮች ነው የምናወራው። ኢየሱስ የሚለው ስም በግሪኩ የአዲስ ኪዳን የሚጠቀሙት እሱ በነበረበት ጊዜ ኢየሱስ ተብሎ ነው የሚጠራው። አዲስ ኪዳን ጸሐፊያን ምን ብለውታል? የኢየሱስ ስም እግዚአብሔር አዳኝ የሚለውን እና የጆሹዋን ካየህ በደንብ ካየህ የምርን ነው የምልህ በጣም ልዩነት ታገኛለህ። የጆሹዋን አምጥተህ እዚህ የዕብራይስጡ ጋር አስገብተህ ገባኝ። ስትሮንጉን ክፈት፣ ስትሮንግ ክፈት። አንብብ ይህንን እስቲ ብራዘር። ኢየሱስ አለ ጂሰስ ኦር ጆሹዋ the name of the Messiah አለ ኦልሶ 3 other እስራኤሊያንስ አለ። ተመልከት፣ ይሄ 24 ላይ ነው የሚገኘው። ተመልከት፣ አየው። እና አሁን አንተ የተምታታብህ ይሄኛው ነው የተምታታበት። እሱ አሁን እሱ የሂብሩ 30:90 ነው ስትሮንግ ነበሩ ማለት ነው 91። ይሄ ሂብሩ ላይ ነው የሸዋ ነው የሚለው። ይሄኛው ደግሞ ያለው ይሄ ግሪክ ከየግሪክ ነው 24 ኢየሱስ ነው የሚለው። እንደዛ ነው። ኧረ ተው መስፍን፣ ይሄን ተረዳ። ምን ሆነ ነው ሳላቀጥል በል። የትኛውን ልፍታላችሁ አላከው ጲላጦስ። የትኛውን ልፍታላችሁ? መሲሁ ነኝ የሚለውን ኢየሱስን ልፍታላችሁ ወይስ የባራባሱን ኢየሱስን ልፍታላችሁ አለ። ሁለት ኢየሱስ ነበር እስር ቤት ታስሮ፣ ሁለት ኢየሱሶች እስር ቤት ታሰሩ። አንደኛው ይሄ ኢየሱስ መሲሁ ነኝ የሚለውን ክርስቶስን ነው የምፈታላችሁ ወይስ የባራባሩን ኢየሱስን ነው የምፈታላችሁ ብሎ አማረጣቸው። ከሁለቱ ኢየሱሶች አንዱ ምፈታላችሁ። እንደዛ አይልም ባርባን ነው እንጂ የሚለው የባራባኑ ትልቁ ላይ እሺ፣ ትልቁ ላይ ነው ና የኔን ላሳየው በግልጽ ግሪኳን ስላለ ኧረ እሺ ሹፍ ብራዘር ጲላጦስ ነውና የትኛውን ልፍታላችሁ ይላቸዋል። የግሪኩና የእንግሊዝኛው ነው ማነበልህ። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ጀምሮ የማቴዎስ ወንጌል ምዕራፍ 27 ከቁጥር 15 ጀምሮ ላንብብልህ ነው፣ ከ16 ጀምሮ ላንብብልህ ከዚሁ። So when the crowd had gathered ህዝቡ በተሰበሰበ ጊዜ ፕሌት አስክድ ዘም ጲላጦስ ጠየቃቸው which one do you want me to release to you ከሁለቱ የትኛውን ልፍታላችሁ? ጂሰስ ባራባስ የባራባሱን ኢየሱስን ነው የምፈታላችሁ ኦር ነው ወይስ ጂሰስ who is called the Messiah መሲሁ ነኝ የሚለውን ኢየሱስ ልፍታላችሁ አላቸው። አማራጣቸው ጂሰስ ባራባስ የባራባሱን ኢየሱስን ወይስ መሲሁ ነኝ የሚለውን ኢየሱስ ልፍታላችሁ አላቸው። በግሪኩ ላይ ኤሱን ባራባስና ኤሱን ሌጎሜኖን ክርስቶን ኤሱን ባራባን የባራባሱን ኢየሱስ ልፍታላችሁ ወይስ ኤሱን ሌጎሜኖን ክርስቶን መሲሁ ነኝ የሚለውን ይህንን ክርስቶስን ልፍታላችሁ? ከሁለቱ ምረጡ አላቸው። whom do you want me to release for you Jesus Barabbas or Jesus who is called the Messiah? ምረጡ ከሁለቱ ኢየሱሶች አንዱን ልፍታላችሁ ብሎ ንጉሥ ጲላጦስ ህዝቡን ጠየቀው። ሁለቱም ኢየሱስ ነበሩ። እኔ ዛሬ ካንተ ነው ያየሁት። እንግዲህ እኔ ባርባን እስር ቤት እንዳለ የማቴዎስ ወንጌል ምዕራፍ 26 ማቴዎስን አላየሁም ከዚህ በፊት ማቴዎስ ወንጌል ምዕራፍ 27 ቁጥር 16 ብትመለከት ንጉሱ ሲያማርጣቸው ሁለት ኢየሱስ ነበረ። የትኛውን ልፍታላችሁ አላቸው። ግሪኩን ቼክ አድርግ። አማርኛው ላይ ቃሉን አስወጥተውታል። ግሪኩና እንግሊዘኛው ላይ አለ። ግሪክና እንግሊዘኛ አማርኛው ላይማ ሳላ ኢያሱ ብለው ሸውደዋቸው የለ እንዴ? ምን ይሄን እኮ ማለት ኢያሱ ብለው ሸውደዋቸዋል። ግን ግሪክ እንግሊዝ
ወይ ሳለ የአማርኛው ካለ ራሱ አማርኛው ላይ ራሱ ኦሪት ዘኢየሱስ ነው የሚለው አይተው ከሆነ እስቲ አፑን አውጣው አማርኛ ያለው ሰው እሱን አሳየው እና በግዕዙም ላይ ራሱ ኢየሱስ እያለ ነው የሚጠቀመው። አውጣለት ቆይ ያው እዚህ ጋር ያወጣለት እሱ ጋር የኢየሱስ ግን እንትን ሰርች ማድረግ ይችላል እኮ ብዙ መቸገር አይጠበቅባትም። አማርኛው ካለ ወደ ግዕዝ ቀይረው። ሶስት አማራጭ አለ። ቆይ መስፈን አንዴ እንዳንደራረፍ ከሳላ ጋር አንዴ ላውራ። የግዕዝ የእንግሊዝኛና የአማርኛ ያለው ማለት ነው። ኦኬ እሱ አለኝ በቃ እሱ ካለ ግዕዙ አለ ከላይ ብቻ ነው የግዕዝ ቢላል ተጫነውማ። መጥፎ ጎኑ ደግሞ እሱ ስልኬ ላይ ነው ያለው። እሱ አይደለም ይሄኛው አይደለም ያው ስልክ ላይ ነው ያለው። አሁን ማወራ እሺ በቃ ኢብራሂም ካለ ወይ ኢምራን ካላችሁ አሳዩ። ይሄ ነው ኡስታዝ የግዕዝ አይደለም። እስቲ እዚህ ከላይ ግዕዝ የሚል አለ አለው ሰላት ቆይ ወደ ግዕዝ አለው ያው ነው። እሱ ነው ግዕዝ አውቹትና ግዕዝ ከዛ በኋላ እንትን እንዳይገባ ኦሪት ኢያሱ መጽሐፍ ኢያሱ ኦራይት ምዕራፍ 1 ገባ። ራይት ምዕራፍ 1 ምንድነው? ለምንድነው ሁለት ያደረገብኝ? መጽሐፈ ኢያሱ ኦኬ፣ ቁጥር እዚህ ነው እንደሚያሳየኝ። ኦኬ እሺ፣ ኢየሱስ ይላል አረስቱ አረሳ ይምሩ ተገልጣ ይምሩ በጠለ እሺ ተገልጥ ኢምራን ያውጣው። እሺ ይምሩ አየው ሳላ ኦሪት ዘኢየሱስ ይላል። አየው የኢምሩ ትልቁ ስለሆነ ኦሪት ዘኢየሱስ ከዛ በኋላ ደግሞ እዛው ላይ ይላል ኢየሱስ እያለ ነው። የለም ግን ይሄ ነገር ኦኬ አገኘሁት። አዎ ዝቅ ሳረገው አገኘሁት። ኢየሱስ የሚለውን አስምርበት ኢምራን። አይ ከስር ኢየሱስ ወልደ ነው የሚለው እሱ ላይ እዛው አየው ኢየሱስ ወልደ ነው ሲሸውዱ ነው አማርኛ ላይ ኢያሱ ብሎ ያስቀመጡት እንጂ በዕብራይስጡ ራሱ ያሸዋ ነው፣ ተመሳሳይ ነው። ግሪክ ሰብጀንት ራሱ ገብተህ ብታየው ኢየሱስ ነው የሚለው ልክ ማቴዎስ 1:21 እና ሉቃስ 1:31 ላይ እንዳለው ማለት ነው። ቀጥሉ መስፍን ምን ትላለህ? የብሉይ ኪዳኑ መጽሐፍ ኢየሱስ ወልደ ነዌ ነው የሚለው ነው እንዴ? እኮ እኔ ይሄንን ክጃለሁ እንዴ? እኔ እኮ ኢየሱስን መመሳሰል በደንብ አድርጌ ላረጋግጣላችሁ አስፈላጊ ከሆነ አስቆሮንቱ ይሁዳ እኮ እኛ የምንለው ይሄንን ነው። የኢየሱስ ስም እኔ የምስመው ቆይ የፍጡር ስም ነው። እኔ ስም አሳያቸዋለሁ ያለው እኮ ስለሚመስላቸው ነው፣ ስለሚመሳሰሉ ነው። ሁለተኛ ጴጥሮስ በዛ ያቺ ገረድ ሴት ይሄም ኢየሱስን ይመስላል ወይም ደግሞ ይመስላል። ምንም ብርቅ እኮ አይደለም። ሰው ሆኖ እኛ አምላክነቱን ይዞ ተገለጠ አይደለም። ነገር ግን ስሙ እንደዛ አይደለም። አንደኛ ጥሩ ነው ማመን። አንድ ጊዜ መስፍን ማመን ጥሩ ነው። ቅድም እንደዛ የሚባል ነገር የለም ብለህ አንዴ ስትሮንግ ስትል አንዴ ምን ስትል አንዴ ስትሮንጉን ተመሳሳይ ሆኖ እንደዛ ነበር። በነገራችን ላይ አንደኛ ስትሮንጉም ተመሳሳይ ሆነብህ፣ ምንም ማድረግ አልቻልኩም። ተመሳሳይ አይደለም አልኩ እኮ ተመሳሳይ አይደለም። ተመሳሳይ እንደሆነ እኔ አሁን አንድ ስልክ ስለያዝኩኝ እንጂ አሳያለሁ እንዴት ተመሳሳይ እንዳይደለ። በአንተ አይደለም የሚመራው፣ ከአንተ በተሻለ የሃይማኖቱ ሰዎች አሉ። የኢየሱስና የጆሹዋ ልዩነት አላቸው አልኩ። ስትሮንግ ነበራቸው። ሳራ የት እንግባለን? እኛ እንግባለን። የት ላይ ምን የሚለው መጽሐፍ እንክፈትልን? ምን የሚለው መጽሐፍ እንክፈት? አይኑ እያየ ከካደ አስበዋል። አንተ በጣም ከባድ እኮ ነው። መስፈን ቁጥሩ ንገረን። የመጽሐፉን አይነት ቁጥሩ ንገረን መስፈን። ኖ መልሼ ልምጣ ያለ ራሴ ወጥቼ ኖ የመጽሐፉን አይነት ንገረን። ያው ኢምራን አለ ሳላህ አለ ከፍቱላል። የመጽሐፉን አልፈልግም አሉ። በቃ እኔ የኢብራሂምን የምረን ነው የምልህ። አንተ ጋር ያየሁትን ወስጄ ሌላ ቦታ ሳይ ፈጽሞ የተለየ አግኝቼዋለሁ። ለዛ አልቀበለም ያንተን። ተጀመረ ነገር ከኢየሱስ ጋር የታሰረው ሰው ስሙ ኢየሱስ አይደለም። ተጀመረ። ከኢየሱስ ጋር ለጲላጦስ ለፍርድ የቀረበው እሺ ማለት በርባኖ የቀረበው ነው ንጉስ ጲላጦስ ጋር
ወይም ደግሞ ሁለቱ ወንበዴዎችን ነው የምትለው? አንዱ ወንበዴ ስሙ ማን ነው? ስሙ ምን አደረግልኛል? ወንበዴዎች በግራና በቀኝ ይላል። ኢየሱስ ነው አንዱ ወንበዴ ስሙ ራሱ ኢየሱስ ነው የተፈታው። ከተማውን በሙሉ ኢየሱስ ሰረከው አይታል። እሱ ወንበዴ ስሙ ኢየሱስ ነው። ምን ላድርገው ታዲያ? እኔ መጽሐፉ ነው ያደረገው። የትኛው መጽሐፍ? የማቴዎስ ወንጌል። እስኪ ኢየሱስ የሚለውን አሳየኝ። በግሪኩ አሳየው እኮ ማቴዎስ የተጻፈው በግሪክ ነው። ግሪክ እርግጠኞች አይደሉም ሊቃውንቶች፣ ዕብራይስጥ ነው የሚሉ አሉ። እሱም ከግምት እናስገባለን፣ ግን የኤንሸንት ማኑስክሪፕት ግሪኮች ናቸው። እሺ ትልቁ ላይ አድርገኝ ኢብሮ። ይኸው So when the crowd has gathered plates, ask them, which one do you want me to release to you? Jesus Barabbas or Jesus who is called Messiah ይላል። የባራባሱን ኢየሱስን ልፍታላችሁ ወይስ መሲሁ ነኝ የሚለው ልፍታላችሁ አለ። ማን ነው ያለው? የባራባሱ አይደለም እኮ ባርባን ነው የሚባለው። ይሄ ሰው እስር ቤት የነበረ ነው። ባራባስ አይልም። ባራባስ አይልም። ባራባስ ነው። ግን ይሄ ገባኝ፣ አይቼዋለሁ። ግን ይሄኛው ሰውዬ ከኢየሱስ ክርስቶስ ማን ባራባስ? ማን ባራባስ? አንተ መጽሐፍ ነው የምለው፣ የና አማርኛ ላይ ግን ባርባን ነው የምለው። ምን መሰለ በርባስ ሲሆን የኔ አትበል። ኤንአይቪ 100 የመጽሐፍ ቅዱስ ሊቃውንቶች የጻፉት ፈጣሪ እንትን ነው። ሳላህ የግሪክ አጻጻፍ ላይ ብዙ ጊዜ ለምሳሌ ዘካሪያ የሚለውን ስም ዘካሪያስ ያደርጉታል። ታውቃለህ አይደለ? መስፍን ግልጽ ነው። ግሪክ ላይ ምን እንዳደረጉ ላሳየው ኢብሮ። እሱን ተው። እቺ ባስ ምናምን ከሆነ ግሪኩ ምንድነው? ኤሱን ባራባስ፣ ከዛ ኤሱን ተመሳሳይ ቶን ሌጎሜኖን ክርስቶን ብሎ ያስቀምጣል። ሹፍ በሁለቱ መካከል ተመሳሳይ ኤሱስ ነው የሚጠቀመው። ኤሱ ባራባ ነው የሚለው ልክ እንደ አማርኛው ማለት ነው። ልክ እንደ አማርኛው ኤሱን ባራባን፣ ኤሱን ቶን ሌጎሜኖን ክርስቶን ኤሱን ይላል። እዛ ሀገርም ደግሞ ኤሱን ይላል። ኢየሱስ ማለት ነው ሁለቱም። መቼም ግሪኩንም እኔ ጽፌ እንግሊዝኛውንም ጽፌ ከባድ አይሆንም መሰል። ማለት ተቃዋሚዎች ሆነው ተነስተዋል። አሁን መጽሐፍ ሁሉንም ስለተጻፈ ብቻ ትክክል ነው ማለት አይደለም። የክርስትና ተቃዋሚዎች እኮ በፈርስት ሴንቸሪ አፕ ቱ ፎርዝ ሴንቸሪ ላይ የተነሱ አሉ። አሁን ለመጀመሪያ ጊዜ አንተ ወይም ደግሞ አባቶች የሚቀበሉት ነው። አንደኛ ክፍለ ዘመን ላይ ተቃዋሚ አንደኛ ክፍለ ዘመን ላይ እኮ ሲጀመር ተቃዋሚ የለም ጭራሽ ክርስትናም ስላሌለ። ለማንኛውም እሱ ሌላ ርዕስ ነው። ኢየሱስ የሚለው ስም የፍጡር ስም ነው፣ የአምላክ ስም አይደለም። አምላክ በፍጥረታት ስም አይገለጽም፣ አይታወቅም። እና ይሄን ይመስላል በእኔ በኩል ያለው። ኢብሮ የምታነሳው ነገር አለ? በጣም የማነሳው ነገር አለ። እኛ ኢየሱስ ክርስቶስ ስግው ቃል እንደሆነ እናምናለን። ኢየሱስ ክርስቶስ አምላክ ምድር ላይ ተመላለሰ አይደለም፣ ስግው ቃል ነው፣ ሰው ነው፣ ስጋን የራሱ ገንዘብ ያደረገ እንደሆነ እናምናለን። ስለዚህ ኢየሱስ ክርስቶስ በሰውነቱ እኛ ማንም የሚክድ ክርስቲያን የለም። እንደኔ እንደ ወንጌላውያን አማኝ ኢየሱስ ክርስቶስ ሰው እንደሆነ ከመነሻው ገና አምኜልሃለሁ። ለምን እዛ ሁሉ እንደሄድክ ባይገባኝም ማለት ነው። ስለዚህ ኢየሱስን ሰውነት ቅድም የሰጠው ማስረጃዎች በጣም ፍንትው አድርገው ያሳዩሃል። ማነው ብለህ ያደረገው? ባላ መስፍኔ ምን ሆነ? ምን አጠፋው? ምንድን ነው? እሺ አሁን እኔ ሰው መሆኑን ተስማምታችኋል። እኔ ችግሩ ያጣ ነው አምላክ መሆኑን ነው። አንድ ጥቅስ ነኝ እስኪ አምላክ መሆኑን። አዎ በነገር ላይ አምላክ አይደለም ብዬ አልሞግትም። እኔ አምላክ ነው ብዬ ሞግታለሁ፣ ግን የባህሪ አምላክ አይደለም ነው የምለው። ኦኬ ሮሜ ምዕራፍ 9 ቁጥር 5 ኦኬ አባቶችም ለነሱ ናቸው፣ ክርስቶስ በስጋ መጣ ይላል። ማን ያመጣው ክርስቶስን በስጋ? ማንም አመጣ አይደለም፣ መጣ ነው የምለው። አመጣ ያመጣው አካል የለም። ኢየሱስን ክርስቶስ በስጋ መጣ ነው እንጂ ክርስቶስን በስጋ አመጡ የሚል ምንም አይነት ሐሳብ አታገኝም ማለት። በጣም ጥሩ። ክርስቶስ ነው የመጣው እንጂ አምላክ አልመጣም አይደለ? ክርስቶስ በስጋ መጣ ነው ምልክ። ገባኝ። ክርስቶስ ግን ገብቶኛል እኮ አሁን ክርስቶስ በስጋ መጣ ግን አምላክ አልመጣም አይደለ? ምን ነበርና ነው በስጋ የመጣው?
ምንም እኔም በብረት አልመጣሁም። አንተ በምንድን ነው የመጣው? አንተ በድንጋይ ነው የመጣው እንዴ? እኔ የምን ነበርኩና ነው በስጋ መጣው ይባላል እንዴ? መስፍን በስጋ መጣ ይባላል? እንደው ሐሳቡ ያስከዳል፣ ግራመሩ ያስከደኛል። አዎ ያስኬዳል። ጥቅስ ልስጥህ? እሺ አይሽ ጠብቀኝ። አይደለም በዚሁ በሮሜ ምዕራፍ 9:5 እስኪ ሄድ ልሰጥህ እኮ ነው። ጸዳ ያለ ጥቅስ እኮ ልሰጥህ ነው። ምን ነበረ መሰለህ? አንደኛ ኦኬ፣ ምን ላይ ነበር ያስቀመጥኩት መሰለህ? ኧረ ጽድት ያሉ ጥሩ ጥቅሶች አሉ። ተው እንጂ 3 ነው። ራይት እሺ። እኔ እስከማውቀው ድረስ እኔ አንተም ብትሆን እኔም ብንሆን በድንጋይ አልመጣንም። የመጣነው ሁለታችንም በእንትን የመጣነው በስጋን የመጣነው እና ምን አለ መሰለህ እንግዲህ እንደምታውቀው አንደኛ ጴጥሮስ ምዕራፍ 4 ቁጥር 4 ላይ ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በምን ልትኖሩ አለ? እሱ ራሱ እንዴት እንደሚይዝህ ታውቃለህ። ግን እስኪ በደንብ አድርገው ከላይ ወላሂ ያዘኝ። ችግር የለውም። ቆይ በስጋ እሱን እኮ አየህ ነው። ክርስቶስም በስጋ ስለኛ መከራን ስለተቀበለ ጥሩ። አሁን እኮ አየህ ነው። እንደውም ደብል ስታንዳርድ አንተ ላይ ነው የሚጠመጠመው ባቡ፣ እኔ ላይ አይደለም። ደስ ይላል። ክርስቶስ በስጋ ስለ እኛ መከራን ከተቀበለ አለ ከእንግዲህ ወዲህ በስጋ በምን መቀበል ነበረበት? ቆይ በስጋ አንድ ጊዜ በመንፈስ አይደለም የተቀበለው፣ በመንፈስ አይደለም በስጋ ነው። በቃ ሌላ ነገር የለውም። መንፈስ አለው የሰው ልጅ፣ ስጋም አለው። ምንም አዲስ ነገር የለውም። እሺ ሌላ ታሪክ ውስጥ እንዳገባ። ስለዚህ እሱ በስጋ ከተቀበለ ከእንግዲህ ወዲህ በስጋ ልትኖሩ። በምንድን ነበር እነሱ የሚኖሩት ከዚህ በፊት? ከዚህ በፊት በምን ነበር የሚኖሩት? በባርነት ነው። አየው ለአንተ ሲል ደስ እንዴ! ባርነት ምን ማለት ነው? በስጋ ልትኖሩ ነው ያለው። በደንብ አድርገህ አንብበው እስኪ ከላይ ጀምረህ። ኖ አይደለም። አንዴ እነሱ በስጋ ነው። ከዚህ በፊት በምድር ነው የሚኖሩት። ለዓለም ተገዢዎች ነበሩ ማለት በምድር ሐሳብ ማለት ነው። በቃ ኢየሱስም ተመሳሳይ ነገር ነው፣ ሌላ ነገር የለውም። እሺ ኢየሱስም በስጋ ሲባል በጣም አሪፍ። እዚችው ጋር ደብል ስታንዳርድ ነው እንስራው እስኪ። እነሱ በምድር ላይ እሺ ቀጥልሽ፣ ችግር የለውም። የትም አትሄድም። ይቀጥል። አዎ ክርስቶስም በስጋ ስለ እኛ መከራ ተቀበለ ካለ በኋላ አሁን አስብ፣ በስጋ ነው። እሺ እነሱን እንውሰድና እንግዲህ ወዲህ በስጋ ልትኖሩ የሚል አይደለ? ኦኬ ሁለቱን እናገናኛቸው። ኢየሱስ ክርስቶስ እነሱ እንግዲህ በዚህ ዓለም ባሪያ ተገዢ ነበሩ። ኢየሱስስ የት ነበር? ባሪያ ነው። ኢየሱስም የት ነው የምለው? እዚሁ ምድር ላይ ባሪያ ነው። አትሄድ። አንድ ጊዜ እኔው እሺ፣ ወዴት ጊዜ ወዴት ነው የምትሄደው ብራዘር? በመጀመሪያ ደረጃ ጥቅሱ ላይ በደንብ አድርገን ትኩረት እናድርግ። ምን አለ መሰለህ? ክርስቶስ በስጋ ስለኛ መከራን ስለተቀበለ አለ አይደለ? መንፈሱ ነው ስጋው ነው መከራን የተቀበለው? በስጋ ነው መከራ የምትለው አሁን በደንብ አድርገህ ሰዎች እዚህ ጋር እንግዲህ ይኸው በስጋ ትክክል። በመንፈሱ መከራ ተቀብሏል። በስጋው ነው ምለው። መንፈሱ መከራ ተቀብሏል ወይ? በስጋው ነው ምለው። አልጠየቅኩም። መንፈሱ መከራ ተቀብሏል ወይ? መንፈስ እንዴት መከራ ይተቀበላል? መንፈስ መከራ ተቀብሏል። በስጋ ማለት ምን ማለት ነው? በሰውነት ማለት ነው። ታዲያስ በሰውነት ቆይ፣ በጣም ጥሩ። እንደዛ ከሆነ ሰውነት የሚባለው ነገር ሁለንተናችሁ ምን ብሎ ነው ያስቀመጠው ባይብሉ ሲናገር? እንደ ሁለንተናቸውን ቀድሶ የሚለውን ሐሳብ ልታመጣ ነው? አዎ ላመጣልህ ነው። ጎል ልገባ ነው። ሺህ ቦታ አትዝለላ። ኧረ በለ እንደ ቀላል ዘላለሁ። ሺህ ቦታ ቀላል ዘላለሁ። አንዳንድ ቃል እየወሰድክ ምናምን ቦታ ቀላል ዘላለሁ መሰለህ። ሁለንተና ማለት የሰው ልጅ ሁለንተና ስንት ነገር ያካትታል? ስጋ ብቻ ነው የሰው ልጅ ሁለንተና ነው። ሁለንተናቸውን የሚለው እያንዳንዱ ስጋ ነፍስ ነገር ያካትታል። ስጋ ብቻ ነው ስንት ነገር ያካትታል? ይሄ ኢየሱስ ፍጹም ሰው ነው አይደለ? ስንት ነገር ያካትታል? ቆይ የኢየሱስ ክርስቶስ እዚህ ጋር ስማ፣ ስንት ነገር ያካትታል? መልስ። ስጋ ነፍስና መንፈስ ሶስት። በጣም ጥሩ። ስጋ ነፍስ
መንፈስ ያው ሁለቱ ተለዋዋጭ ናቸው በነገር ላይ። እሺ ይሁን። አሁን ሶስት ነገር አለ። ኢየሱስ በስጋ ብቻ ከተቀበለ እነዚህ ሁለቱ በእነዚህ አልተቀበለም። እነዚህ ፍጡር ሲል እኮ ቆይ አንተም እንግዲህ እንደሄድክ እኔም ደግሞ ልሂድልህ። ምን ማለት ነው ስጋ ማለት? በጣም ጥሩ። እዚህ ቦታ ጋር ክርስቶስ ስም በስጋ ስል ቃልም ስጋ ሆነ ስል ምን ሆነ ማለት እዚህ ጋር መጀመሪያ በስጋ ሲባል ስጋ የሚባለው ነገር ነፍስንና መንፈስን አያካትትም? ሁለንተና ሰው የሚባለውን አያካትትም ወይስ ኢየሱስ ሙሉ ሰው አይደለም? ኢየሱስ አንተ ራስህ ቅርቃር ውስጥ ራስህን እያስገባህ ነው። ኢየሱስ ሙሉ ሰው ነው አይደለም? ፍጹም ሰው ነው፣ ሙሉ ሰው ነው እንጂ ሙሉ ሰው ከሆነ ይሄን አያካትትም? ኢየሱስ ያካትታል እንጂ ሲጀመር ስጋ መከራ የተቀበለው ይሄ ብቻ ነው ወይስ ይሄም ተቀብሏል? ሰው የተባለ እኮ ነው። አሁን ስጋ ማለት ሰው ማለት ነው። ዮሐንስ እንደዛ በለኛ ጀግና። በቃ አሁን መጣ ፖይንቴ ላይ ሰው ማለት ነው አለኝ። አያችሁ፣ ይሄን እንድትለኝ ነበር የፈለኩት። እኔም ቅርቃር የገባው አሁን ነው አንተ ቅርቃር የገባው። ስለዚህ አሁን ምን አለ? ክርስቶስ በሰውነቱ ስለኛ መከራ ከተቀበለ አልከኝ። ጥሩ። ከእንግዲህ ወዲህ በሰውነታችሁ ልትኖሩ አለ። ከዚህ በፊት ምን ነበሩ እነዚህ ሰዎች? በሰው ተመሳሳይ ነው። አንድ ነው አይደለም? ምን አገናኛቸው? አንድ ነው። አንድ አይነት ነው። አንድ አይነት ምንም የሚያለያየው ነገር የለም። በደንብ አድርጎ ይለያያል። እሺ እነዚህ ሰዎች ስጋቸው ምንድን ነው? ኦኬ ይሄንን በደንብ አድርገህ ሰዎች እንዲረዱ ከላይ ስጋቸው ምንድን ነው? የሰዎቹ ስጋ ምንድን ነው? አትፍጠን። ገብቶኛል። ስጋቸው ምንድን ነው? እሱን ተወውና ከላይ ያለውና ከዚህ እንግዲህ ወዲህ በስጋ ማለት የስጋም ፈቃድ ማለት ነው። ከዚህ በፊት ገባኝ። የስጋ ፈቃድ ማለት ምን ማለት ነው? ሰውነት ነው አይደለ? እንደ የስጋ ፈቃድ ማለት የምድር የዓለም ማለት ነው። የዚህ ዓለም የኢየሱስም እንደዛ ነው። በቃ ደብል ነው ያመጣው። ሰውነት ነው ላይ ያለው የኢየሱስ ደብል ስታንዳርድ መከራን ተቀበለው እኮ። ስለዚህ ይሄም እንደዛ ነው ማለት ነው። አየህ በተግባር በቃ ይሄም እንደዛ ነው። ይሄም ይኸው ምን አለ መሰለህ አይገናኝም። በእናትህ ኢብራሂም ስጋ የሚለው ቦታ ባየህ ቁጥር ዝም ብለህ ታገናኛለህ። አንድ በደንብ አድርጌ ነው የማገናኘው። ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ የቀረባችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት አይልም። ጽሑፉን ራሱ በስርዓት አንብብ። ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን ነው የምለው እና እኔ ምን አልኩኝ? አይተሃል? አሁን ምን አልኩኝ? ለመኖር ነው። ምን ብዬ ነው ያነበብኩት? ማለት ምን ብዬ ነው ያነበብኩት? በቀረባችሁ ነው ያልከው። ምን አላነበብኩም? ይሄንን በቀረባችሁ ዘመን ነው ያልከው። እባክህ እሺ፣ በቃ ችግር የለውም። እሱ ላይ ተሳስቼ ከሆነ ችግር በቀረላችሁ ዘመን። እሺ እኮ የቀረላቸውን ዘመን በምንድን ነው የሚኖሩት? በስጋ እንዳይኖሩ። በስጋ እንዳይ። ስለዚህ ኢየሱስ በነገር ላይ ማለት ነው በአጭሩ እዚህ ጋር ምንም ሌላ አዲስ ነገር እንዳታመጣ። ኢየሱስ በስጋ ኖሯል፣ በስጋ መከራ ተቀብሏል ማለት በስጋ ተሰቃይቷል ማለት ነው። ሌላ ነገር ምን ማለት ነው? እኩል ነገር እኮ ነው። ተሰቃይቷል፣ በስጋው ተሰቃይቷል እኮ። አልተሰቃየም? ስጋው አልተሰቃየም? በሰውነቱ ማለት ነው እኮ። ገብቶኛል። ስጋው አልተሰቃየም በሰውነቱ። ይሄ እዚህ ጋር ኢየሱስ ክርስቶስ ገብቶኛል። ስጋው አልተሰቃየም ማለት ነው። ስጋው አልተሰቃየም፣ አልተገረፈም። ያ በትክክል። ስለዚህ ያንን ስቃይ ተናገረና እናንተም ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ። በምን ምክንያት ነው በስጋ የሚኖሩት እነሱ ከዚህ በኋላ? በቀረላቸው እኮ በስጋ እንዳይኖሩ ነው እየተከላከለ ያለው። ሆነ ገብቶኛል እኮ። በምን ምክንያት ነው? ክርስቶስ ስለሞተላቸው። በጣም ጥሩ አየህ። ስለዚህ አሁን እዚህ ጋር ክርስቶስ በስጋው ስለሞተ እነዚህም ከዚህ በኋላ በስጋቸው ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ አለ። አየው፣ የሚኖሩት በምንድን ነው? ፈቃድ ነው። በስጋ ልትኖሩ አለ። አየው፣ ይሄ በስጋ መኖር ማለት ምንም ከዚህ ጋር የሚለየው ነገር በቃ በሰውነታቸው ሲኖሩ ከዚህ በኋላ የስጋ ፍቃድን እንዳያደርጉ ነው የሚናገረው። ግልጽ ነው። የስጋ ፈቃድ ምንድን ነው? እስኪ ጥቀስልኝ። የስጋ ፈቃድ ምኞት፣ የሰው ምኞት፣ መጥፎ ምኞት ማለት ነው። በጣም ጥሩ። ስለዚህ ክርስቶስ በስጋ እንዴት ነው የሞተው እኮ? እሱን ነው እኮ ልነግርህ እኮ ነው። ቆይ አንዴ። የሰው ደግሞ መጥፎ ምኞት፣ ቆይ አንድ ጊዜ፣ በስጋቸው ብቻ አይደለም የሚኖሩት። ገብተዋል? ግልጽ ነዋ። አሁን እነዚህ ሰዎች በስጋ ስለተባሉ ከዚህ በፊት የሚኖሩት በምንድን ነው?
በስጋ እየኖሩ ነበር እኮ ማለት በምድራዊነት ከእንግዲህ ወዲህ ለምን አለ? በዓለማዊ ከእንግዲህ ወዲህ ለምን አለ? ከእንግዲህ ወዲህ ማለት አሁን ኢየሱስ ማለት ነው። ኢየሱስ ጨርሶታል ኦልሬዲ በሰውነቱ ማለት ገባኝ። ጨርሰው ከእንግዲህ ወዲህ ሲል ከዚህ በፊት በምንድን ነው የሚኖሩት? ከዚህ በፊት በስጋ ነበረ ሲኖሩ የነበሩት ስል በዓለማዊ ምኞት ይኖሩ ነበረ ማለት ነው። ገባኝ። ስለዚህ ዓለማዊ ምኞት አሁን ዓለማዊ ምኞት በክርስቶስ ኢየሱስ ተሸንፏል። ገብቶኛል እኮ ከዚህ በፊት በስጋ ግን አይኖሩም ነበረ። ሊትራሊ በስጋማ ይኖሩ ነበረ። እና ለምንድን ነው ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ጊዜ ለምን? አሁን እኮ የኢየሱስ ሰውነት አሸነፈ። በቃ እኮ የክርስቲያናዊ መረዳትን ላስረዳ። ምንም መረዳት አለ። እዚህ ፊት ለፊት ነው የምናየው። ፊት ለፊት ያለውን ነው የምናየው። ቁጭ ያለውን እዚህ ጋር ያለውን ላስረዳ። አልገባህም? አንድ ማስረጃ ቆይ፣ በቃ አንድ ማስረጃ አንድ ነጥብ ትላለህ። ሁለተኛ ደግሞ ልስጥህ ሌላ ማለት ነው። አንተ ነው የምትለው እንግዲህ የምትለው እንጂ ምንም መጣል። ዕብራውያን ምዕራፍ 2 ቁጥር 15 እንግዲህ ልጆች በስጋና በደም ስለሚካፈሉ አለ። ተግባባን። እርሱ ደግሞ በሞት ላይ ስልጣን ያለው በሞትም እንዲሽር አለ። ይህም ዲያብሎስ አለ። ይህም ዲያብሎስ ነው። እሺ በሕይወታችሁ ሁሉ ስለሞተ ፍርሃት በባርነት ይታሰር ዘንድ ማነው ይታሰሩ ስለሞት ፍርሃት ነው። ስለሞት አይደለም፣ ስለሞት ፍርሃት። እሺ ጥሩ በቃ ነፃ እንዲያወጣ በስጋ በደም እንዲሁ ተካፈለ ይላል። ማን የተካፈለው? ተካፈለ። ማን የተካፈለው? ነው በኢየሱስ። ቆይ ላሳያለሁ። ያለው ልብ በልጅ። ቆይ ማን የተካፈለው? ክርስቶስ ነዋ። እሺ በጣም ጥሩ። እዚህ ጋርስ እንግዲህ ልጆች በስጋና በደም ስለሚካፈሉ አለ። እነዚህስ ማናቸው የተካፈሉት? ይሄ እኮ ሰውነት ነው የምናገረው። ማን የተካፈለው? ሰዋውነት። ማን የተካፈለው? ይሄን ቆይ ስጋና ደም ማን የተካፈለው? ንገረኝ መጀመሪያ ማን የተካፈለው? ሰው ማለት እኮ ነው። ሰዎች ናቸው ነው። ገብቶኛል እኮ ማን የተካፈለው? ይሄንን ኢየሱስ ነው። ምን ነበሩ መጀመሪያ? ሰዎች ናቸው እያለ እኮ ነው። ምን ነበሩ መጀመሪያ? ከመካፈላቸው በፊት ምን አይነት ጉድ ነው? ከመካፈላቸው በፊት ምን ነበሩ? እኔ በደንብ አድርጎ ለእኔ እንዴት አይነት ግልጽ ከመካፈላቸው በፊት ምን ነበሩ? ሰዎች ናቸው። ሰዎች ማለት ደግሞ ከመካፈላቸው በፊት ምን ነበሩ? ሰዎች ናቸው። ገብቶኛል። ከመካፈላቸው በፊት ሰው ናቸው። በጣም ጥሩ። እንግዲያውስ ኢየሱስም ከመካፈሉ በፊትም ሰው ነበር። አመሰግናለሁ። አየህ፣ ይህንን ነው የምልህ። አሁን ሌላ ጥቅስ አምጣ። ይሄ አላስኬደም ብራዘር። ጥቅስ ፈልግ። ሌላ ደህና ጥቅስ ካለ አምጣ። ይሄ አላስኬደም። ወድቃል ብራዘር። አንተ እኮ ነው የምጥለኝ እንጂ ምንም ምን አልጣለኝ። መረጃ የለም። ምንም መረጃ ይኸው የክርስቶስን አምላክነት አይደለ? ምንም መረጃ የለም። ሮሜ ምዕራፍ 9 ቁጥር 5 ነው መጣውልህ እኮ ሮሜ 9:5 ላይ አሁን ያመጣኸው ጥቅስ ላይ እሱ እሺ እንዳል ልገላግለ ሮሜ 9:5 ደግሞ እሺ በቃ አምጣው። እሺ 9:5 በቃ ሁለተኛ እንዳታነሳው ነው ማድረግ። እሱንም ቴንክ ዩ። ያው ሮሜ 9:5 ይኸውልህ ምን ይላል መሰለ? to them belong the patriarchs አለ። ከዛ to them belong the patriarchs ማለት ያው አባቶች ለነሱ ናቸው። and of their race according to the flesh is the Christ አለ። ያው ክርስቶስ በስጋ መጣ። ከዛስ ምን አለ? ይሄ ምንድነው? ይሄ ምንድነው ነጥቡ? እዚህ ጋር የሚታየ እሱን መጽሐፍ አንተ አሁን ያስከው መጽሐፍ ምን ማለት ነው? ያስከው መጽሐፍ እና አልቀበለውም፣ አላውቀውም። አትቀበለውም። አዎ ግሪኩ ላይ ደግሞ ሲሄድ ደግሞ ልክ እንትን ብላለህ። ግሪኩን ተወው። ሃርድ ኮፒ እንን ትልቅ አርገኛል ሳርካ አያችሁ፣ ይክዳል እንዳለ መጽሐፍ ነው ማስክድ። አየው ካታ ሳርካ ነጥብ ምን ታስክደኛለህ? አለ እንን ትልቅ አርገኝና አየው በቃ ከዚህ በኋላ እንዳታነሳ፣ ከዚህ በኋላ እንዳታነሳ። ያው አለቅ። ሁለቱም አራት ነጥብ ተዘጋ። ትልቅ አርገኝ አላረገም። ትልቅ አላረገም። አሁን እንምጣ፣ እንዴት እንደምመልስልህ ያንተ ላይ ደግሞ እንምጣ። አንዴ ያንተ ላይ እንመጣለን። አሁን እኔ ግሪኩን አሳየው፣ ግን ያንተ አማርኛን ደግሞ ላሳየ። ያንተ አማርኛን ደግሞ ላሳየ። እሺ አንተ የተዘጋ ፋይል ነው፣ ግን ላሳየ። ግድ የለም እኔ ለአንተ ስለማዝን እንዲሁ ላሳየ ዝም ብዬ። ብቻዬን አወራህ እኮ ኢብራ። አሁን ከነጋር ተወያየው ልትለኝ ነው? ይኸው ሮሜ ላይ ላሳይ ነው። ሮሜ 9:5 ይኸው አብራራና ጠይቃለሁ። በልቀጥል ይኸው አብራራ። እድሉን ሰጥቻለሁ። አብራራ ጠይቃለሁ። እሺ ቀጥል። እኔ ለምን ራስህ አልከፍትም? አንተ ለምን ትከፍትልኛለህ?
እነን ትልቅ ብታደርገኝ ይኸው ክፍት ነው። እኔ ትልቅ ብቻ አድርገኝ፣ ትልቅ ብቻ። እሺ ያው ላድርግ። እሺ ግድ የለም። እኔ እኮ እንዳንተ አይደለም። ያው አድርግ፣ ቀጥል። ቴንክ ዩ ወንድሜ፣ ቴንክ ዩ ብራ። በቃ አንተ ማለት ወንድም ኦሪገን ምን ብሎ ነው? ኦሪገን ኦፍ አሌክሳንድሪያ ምን ብሎ እኔ ቸርች ፋዘርስ ምናምን እንዳታመጣ፣ እኔ አልቀበላቸውም። አታምጣ። ቸርች ፋዘርስ አንተ ስላልተቀበልክ ነው። ተቀብየስ አማኙ ሰውዬ ከተቀበልኩትስ ሰው ነው፣ ተራ ሰው ነው እሱ። ማንም ሰው አልቀበልም። መላእክት ነው እንደ መጽሐፍ ጻፈው። ሰው አልቀበልም። እኔ ፌስ ነው ማለት እሱ ቢመጣ ራሱ ጠይቀዋለሁ። አልቀበልም። ጥቅሱ ላይ ላሳያችሁ። ጥቅሱን እዩት። እሺ ሮሜ 9:5 አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ካለ በኋላ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ይህንን አባቶች ደግሞ ፋዘርስ ጥቅሱ ላይ ቁም ብራዘር፣ ጥቅሱ ላይ ተፍሲር አለ። እኔ ማንንም አልቀበልም። አባት ምናምን እንዳትለኝ። እኔ ጥቅሱ ላይ ለምንድን ነው አባት የማልለው? ትክክል አይደለም። ተሳስቷል። እነ ኦሪገን አሉ። ስህተት ነው የሰራው። ኦሪገንን ላምጣልህ። እንደውም ተሳስቷል። ኦሪገን ምን አለ? ተሳስቷል። ኦኬ ባይብል አታብራራም በለሽ። ልቀነስ ኦሪገን ሰዎች መቀነስ ነው የፈለገው። ያው ቀነስ ስክሪንሻት አድርጉና አንብቡት። በቃ አረ የምረዘባክ ደግሞ ቸርች ፋዘር አልቀበልም። ቸርች ፋዘር አልቀበልም እንዴ ታዲያ አንተ ቁርአንን ብቻውን ትችላለህ? ተሳስቷል እኮ እያልኩ አንተ ነህ የምታርመው። እኔ ነኝ የማርመው። እኔ ኢብራሂም አርመው ወላሂ። ለምሳሌ ኢብን ከቲር የሚባል ተሳስቶ ከሆነ ቀላል ይታረማል። እሱም ተሳስቶ ከሆነ ከነብዩ ቃልና ከአላህ ቃል ውጭ ያለ እንዳለ ስህተት ከሆነ ይጣላል። እሺ እኛ ጋር እንዳይነት ቀል የለም። አሁን ምን እናደርጋለን መሰለህ እኮ ከነስተቱ ነው የምትቀበለው። ቢሳሳት የምትቀበለው ስህተት ስላልሆነ እኮ ተሳስቷል እኮ እያልኩ ነው፣ እየነገርኩ ነው ብራዘር። አሁን ቀጥ ብለን እዚህ ላይ እንምጣ። አባቶችም ለነሱ ናቸው አለ። ማን ናቸው አባቶች? እኔ አልቀበልም። አሁን ያንተን ጽሁፍ ራሱ መጽሐፉ ትክክል አይደለም። አረ ትክክል ነው ይሄ እንዴ! ምን ሆነ? አባቶች ለነሱ ናቸው። ክርስቶስ በስጋ መጣ። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። የስንት ዓመተ ምህረት ነው? አሳየኝ። 62 የስንት ዓመተ ምህረት ነው? 62 እስኪ ሃርድ ኮፒ ነው አይደለም? ይሄው ታዲያ እዛ ላይ ክፍተት ታሳየኛለህ እንዴ? እኔ የእንግሊዝኛው ነው 62 ይሄን ላሳይ። ይሄው በቃ ስለዚህ ከአንተ ጋር ደግሞ ልዳረቅ እንዴ? እንደዚህ አይነት የድርቅና ባህሪ ካለው ጋር በቃ ለማንኛውም እኛም ደክሞናል። ምን እናደርጋለን? በቃ ይብቃኝ። ከዚህ በኋላ እኔም ደከመኝ። ሱብሃንአላህ። ቪዳይ የምታስተዋውቂው ነገር ካለ ቀጥይና በቃ ቤቱን እንዝጋው ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አለን ሁሉ ሰላም አለን አልሐምዱሊላህ። እንትን ልጠይቅ ነበረ ወደ ኢትዮጵያ እቃ የሚልክ ታማኝ ሰው አጥቼ ነውና ያው በዚህ ጀማ ባገኝ ብዬ ነበር። የባለፈው የላኩት ራሱ አልተሰጠኝም። ኩቱቦች ልኬ ይዞብኝ ጠፋ እና የእናንተ ምናምን ልኬ ማለት በቃ ከመጥፋት አይተናነስም። ወላሂ 6 ወር ሊሞላው ነው መሰለኝ። ሱብሃንአላህ አይሰው ከዛ እንትን አብዱ መርካቶ አናግሮልኝ ነበረ። ከዛ ብር ምናምን ትስጠኝና ሰጣታለሁ አለኝ እና እንደዚህ የማያደርገኝ ሰው ፈልጌ አጣውኝ። እኔ ደግሞ እዚህ ሰው አላቅምና ምናልባት የሚያውቅ ሰው ካለ የምናውቀው ያንን ለማስቸገር ነበር የመጣሁት። አለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ያሳዝናል። ለኸይር ነው እንግዲህ። ችግር የለውም አስፈታዋለሁ። ያንን ግን እንደዛ የማያደርገኝ ሰው ነበር የፈለኩት። ያው ሌላው ደግሞ እስላማዊ አልባሳትና እስላማዊ ኩቱቦችን የምትፈልጉ ከሆነ ዩናይትድ አረብ ኤምሬት የትኛውን ቦታ አደርሳለሁኝ። በቃ ያንን ለማለት ነው የገባሁት። እኔ ዱባይ ነው ያለሁት። ዱባይ ያላችሁ ተባበሩኝ። ስልክ ቁጥሬ ፕሮፋይሌ ስራ አለላችሁ። እከፍላለሁ፣ ነፃ አይደለም ደግሞ በኪሎም ከፈለጋችሁ ከፍላለሁ። ኮቦች አሉ። ወደ ኢትዮጵያ የምትሄዱ ሴቶች ካላችሁ በተለይ ኮብ እህታችን ዩቲ ያሰርታ ነበረ።
ለኡስታዞችና ለወንድሞችና ያንን ኮብ ደግሞ እዚህ ነጋዴዎች ስሰጥ ይሰበራል ይላሉ። طيب ስለዚህ እናንተ ደግሞ ይዛችሁ ሊንክ ሄዳችሁ በተለይ እህቶች ወደ ኢትዮጵያ ስትሄዱ አንድ ሰው ሁለት ይዞልኝ ቢሄድ አንድ ሰው ሁለት ይዞልኝ ቢሄድ ቀላል ነው ብዬ አስባለሁኝ። በቅርቡም ደግሞ የሚላክ ኩቱብ አለ ለኡስታዝ ሰልማን አንድ እህታችን ገዝታ እሱን ለመላክ ብዬ በቃ ሶማ መናቅቶኛል። አልጀዋቡ ሰሂህ ሊመን በደለ ዲን አልመሲህ የሚል ኪታብ ወስዶ ማለት ነው። ከምታቋት ማንተ የምትሉ ካላችሁ ያ ጀማ አዋሯት፣ ቪዳይን በውስጥ አዋሯት። ስልኳ አለ እዛ ላይ በስልኳም ደውሉላት፣ ተባበሯት። እሺ ያ ጀማ በጣም ያበሳጫል። በዚህ ዘመን እኮ ማለት እንግዲህ ሙስሊም እንደ ሙስሊም ታማኝ የለም። እንዲህ አይነት ግን ሩድ የሆነ ስራ መስራት በጣም ያሳዝናል። ኤኒዌይስ ያለንበትን ነገር ነው የሚያሳየው ይሄ። አላህ ይጠብቀን። እንደዚህ አይነት በጣም እውነት በጣም ነው የደበረኝ። ሀይጋ ያ በጣም ይደብረው ማለት እኔ እንጃ። በቃል አለመገኘት ከባድ ነው እኮ ቃል አማና መብላት ነው ይሄ። ሱብሃንአላህ የሚታመን ሰው አለ፣ ግን የሚታመን ያው እኛ ነን። እንግዲህ ሰው መብለጥ ያቃተን ብዬ ነው የማስበው። ኢንሻአላህ በቃ አብሽሪ፣ አዋሯት፣ እንትን በሉላት። እኔ መጽሐፍቶችን ነው የምልከው፣ መጽሐፍቶች ኢንቦክስ ሚ እሺ ማንን ላውራ ታዲያ? አሁን እንዴት አሁንም ቢሆን እንዴት ነው የማውቀው? ግን ዝም ብዬ ነው እንጂ የምጠይቀው ያ ጀማ። አይ እንግዲህ ዱዓ አድርጊ። እንግዲህ ምን ማድረግ ይቻላል? እሺ በቃ ኢንሻአላህ ሽክረን አኪ። ሁላችንም አመሰግናለሁ። ያው በቃ የምትሄዱ በተለይ እህቶች ካላችሁ ሴቶች አምናቸው ወንድም ቢሆን ኧረ ቢስሚላህ ምንድን ነው የማውራ? እሺ ኸይር። እሺ በቃ እኔ ድክም ብሎኛል ዛሬ ቪዲዮ ኢንሻአላህ ከቀን ጀምሮ ነው የነበርኩት። አሁን መውጣት ይኖርብኛል በቃ እና እንትን ብሏት ኢንሻአላህ አዋሯት። አሁን በቃ ልዘጋ ነው። እሺ አላህ ያስተካክልልሽ። መልካም ሰው ይግጠምሻለህ። ጀዛከላ ኸይረን ብሩ። አላህ ይቀበል። ጀዛከላ። አሚን አሚን አሚን። አላህ ይቀበላችሁ እናንተንም። ኧረ ዛሩ ምንድን ነው? እሺ ምንድን ነው? ምን አልሽ ዛሩ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን 563 ሰው በእኔ ስበብ ቢጾም እኮ አስበው ምን ያክል አጅር እንደማገኝ እና ነገኝ ሳኞ ስለሆነ ነው ዞረብኝ ሐሙስ ስለሆነ ነገ ጾም ለማለት ነው ኢንሻአላህ። ማሻአላህ አላህ ይጠብቅሽ እና ጾም ለኔም ደግሞ ዱዓ አድርጉልኝ። አላህ ያግራል። ለኢብራሂምም ዱዓ አድርጉለት። ያ ኦፍ ኮርስ ዱዓ አድርጉልኝ። አላህ ይጠብቅሽ። ጀዛኪላህ። አሜን። ጀዛኩሙላሁ ኸይራን። አላህ መልካም ስራችሁን ወዶ ይቀበላችሁ። ባረከላሁ ፊኩም። አሚን አሚን አሚን። ወያኪ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።